ብርና ሻንጣ ከስራ ወጥቼ ያረፍኩባት ልጅ ነበረች ያስቀመጥኩት። በአጋጣሚ ከበር እንደወጣሁኝ ተመልሼ ያንን እቃ እንዳነሳ አልፈቀደችም፣ ልታስገባኝም አልቻለችም። ውጭ ላይ ሁኜ ስጪኝ ስላትም ልትሰጠኝ አልቻለችም ማለት ነው። ምክንያቷ ምን እንደሆነም አላቅም። እኔ ምንም ያስቀየምኳት ነገር የለም ማለት ነው። ከዛ በቃ ስጪኝ ብዬ ስለምናት በሰው ስለምናት ምናምን ማሾፍ መቀለድ ነው እንጂ ልትሰጠኝ አልቻለችም። በቃ 5 ቀን ሙሉ ኢማራት ውስጥ እየዞርኩ ነው ያለሁት። በውጭ ዝም ብዬ መንገድ ላይ ያገኘሁትን አበሻው ሰዱኝ ብዬ እያደርኩ ነው ያሳለፍኩ ያለሁት። አሁንም ሰው ቤት ላይ ያለሁት ከምለው በላይ ከባድ ጊዜ እያሳለፍኩ ነው ያለሁት ማለት ነው። ይሄን ልታደርግ የቻለችው ምክንያቷን አላቅም። ተናገሪ ችግርሽን እንጂ ከመጀመሪያው እንዴት እንደወደቀብሽ ዲቴል ተናገሪ። ያ እንደዛ ነው። ከተውቃችሁ ጀምሮ ምን እንደገጠመሽ ንገሪ። ማለት አንድ ሰው ከመሬት ተነስቶ ልትሽን አልሰጥሽም ምን አርጌ ማቆም ፈልጋለሁ። በመጀመሪያ ማቃት በስራ ነው ማቃተኝ። በአካል አላቃትም ነበር። በስራ ኦፍ ኮርስ ስትረዳኝ ነበረ። ከዛ መጨረሻ ላይ ቋሚ ስራ አልነበረም፣ ጊዜያዊ ስራ ነው ነበርና ከዛ ስራ ለወጣ ነበረ። ለወጣ ትንሽ ቀን ቀርቶኝ ግን ስራው በጣም ከብዶኝ ነበርና በመሃል እያወራን እያለን ስነግራት ኦልሬዲ የምትቀጥይበት ስላልሆነ ነይ ወደኔና ሌላ ስራ እንፈልጋለን አለችኝ። እየረዳችኝ ማለት ነው እኔን እስከሚገባኝ ድረስ። ከዛ እንደዛ ሆኖ ወደ ቤቷ ሄድኩኝ። ወደ ቤቷ ሲሄድ 2 ቀን ቤቷ እንዳደርኩኝ በነገው ስንት ሰዓት ምሽት አካባቢ 8 ሰዓት አካባቢ እኔ ቤቷ ውስጥ የምትኖርበት ቤት ውሃው ምናምን መብራት የለምና እታች ወርጄ ነው ቻርጅ ማድረገው። ቻርጅ ላረግ ወደ ውጭ ስወጣ በዛው ነው በቃ እንድመለስ ያልፈቀደችው። እኔን በሚገባኝ ደረጃ እንደዚህ ሴት ከወንድ ምናምን የሆነ ነገር ታደራርሳለች አይነት ነገርና በእንደዚህ አይነት ነገር እኔ በፈለገችው ልክ አልሄድኩም። ሚስቴክ መስሎ የተሰማት እሱ ነገር ይመስለኛል። እንግዲህ ስላልተነጋገር ይሄ ነው ብዬ እንትን ማለት አልችልም። ያስቀየምኳት ነገር እስከሌለ ድረስ ያስቀየመች ነገር እስከሌለ ድረስ እሷ እንድግባባ የፈለገችው ሰውና በእኔ ኮሚሽን ማግኘት የፈለገችው ሰው ጋር እኔ መግባባት ስላልቻልኩ በዛ ነው የጠመደችኝ እኔን እስከሚገባኝ ድረስ ማለት ነው። ከዛ ያዘች ቀን በቃ ከዚህ ሰፈር እኔ ያለሁበት ሰፈር እንድትኖር አልፈልግም አለች። ለቀቅኩኝ። ወይም መኖራለሁ ብለሽ መብቴ ነው ካልሽ ውጭ ላይ ወተሽ አሳይኝ ምናምን አለች ማለት ነው። ከዛ ለቀቅኩኝ ቀን ስለያዘችው ኦልሬዲ ቀን መቀበል ስለፈልግ። ከዛ የተለያየ ቤት እየዞርኩኝ ሰሞኑን በየሰው ቤት ነው ያለሁትኝ። አሁንም ሰው ሲለምናት እሺ አሁን እሰጣለሁ ትላለች። በቃ ድራማ ማሾፍ ማፌዝ። ምክንያትሽ ምንድነው? በቃ አሁን እሰጥሻለሁ ይሄው ማርያምን እሰጥሻለሁ ትላለች። ከዛ ሌላ ርዕስ ሌላ ድራማ ቀልድ። እርቦኛል ብዬ የሆነ ቀን ቤቷ ውስጥ ሂጄ ለመንኳት ተንበርክኬ ቀን ስጪኝ ገንዘቤን ስጪኝ አልኳትኝ። ከዛ ፖሊስ ነው የምጠራብሽ ዞር በያለችኝ። ለጊዜው ትንሽ ወረቀቴ አክቲቭ ነገር አይደለምና አሁን ደግሞ እንዲያስ ስለማልፈልግ ወረቀት ባለመኖሬ በጣም እያሳደደችኝ ያለችው ማለት ነው። ዘይ መጨረሻ አሁንም ቢሆን የምታስፈራራይ በዚህ መንገድ ስለሆነ ወደዚህ መንገድ መጣሁ ማለት ነው ወደ ሶሻል ሚዲያ። ጉዳዩ ተለባብሷል፣ ግልጽ አይደለም። ግን እንደ ተረዳሁት ሴትዮዋ አጣባሽ ናት። አጣብሳሽ አንቺን አጣብሳ ኮሚሽን ለማግኘት ግን አንቺ ያመጣችውን ሰው ስላልወደድሽው ነው። ይሄ ነው በቃ ገብቷችኋል። እሱ ነው መንገዱ። ስለዚህ አሁንም በቃየን አሰጥታችሁኝ ወረቀቴን እስካስተካክል ድረስ እያሳደደችኝ ስለሆነ በህዝብ ፊት ይህን ነገር እንድታስቆሙልኝ ጠይቃለሁ። ወረቀቴን ማስተካከል ደግሞ በህዝብ መስማት አለብን። ማሪ ካንቺ ብቻ ሰምተን እኮ እኛ ማን ጥፋተኛ በምን እንደተጣላችሁ አናውቅም። አሁን አንቺ ግልጽ እያደረግሽው አይደለም ጉዳዩን። ልብስብስብስ ነው ያደረግሽው። ግልጽልጽ አድርገሽ ፍርጥርጥ አድርገሽ ለምን አታስረጅንም? ምንም አትናገሪም። ከዛ የመጣው ይምጣ። ምንድን ነው አንቺ የሚያስፈራሽ ነገር? ይሄው ህዝቡ አለ። አሁን እኮ
በቃ እኔ ያልሽውን ነገር እያንዳንዷን ዲቴይሉን ለሀቡ ንገሪ፣ ህዝቡ ይሰማሻል። ከዛ ልጅቷም ትመጣለች። ልጅቷ ምንም አታመጡም አይነት ስታፍ ነው፣ የፈለጋችሁበት ቦታ ድረሱ ብለኛለች። እኔ አውርቻት በውስጥ ሀቡዬ። ስለዚህ አንቺ ልጅ ንገሪን፣ እሷንም ሼር አድርገን እንጠራታለን። አንዴ ልመርቅና ትጀምሪያለሽ። ደረጃ እንግዲህ እሷ የተቀየመችኝ የመሰለኝ ሻወር ውስጥ ቆይቼ ልብሴን አጣጥቤ ገላይን ታጥቤ ወደ ውጭ ስወጣ ቤት ውስጥ የዚህ ሀገር ዜጋ ይሁን ምን ይሁን አላውቅም፣ ቤት ውስጥ ቁጭ ብለው ኖረ ማለት ነው። እና እንደተደባበርን አይነት ስታፍ ነግራው ነይ አለኝ፣ የሆነ ቁጭ ብሎ ማለት ነው። ከዛ ሲሄድ ለምን ተጣላችሁ ምናምን አለኝ። ኧረ አልተጣላንም እህቴ ናት አልኩት ማለት ነው። ከዛ እንደዛ ስለው እንደዚህ ያዝ ሊያደርገኝ ሲል እጁን እንደዚህ ብድግ አደረኩት። ዝም ማለት እሱም ማለት ነው፣ አልተያዘኝም። ከዛ ጥጌን ይዤ ወደዛ ፍራሽ ላይ ቁጭ አልኩኝ። ቁጭ ስል ከአጠገቤ መጥቶ ተቀመጠ ማለት ነው። እዛ ኮስተር አልኩኝ። ያ ሰው መብቴን አልተጋፋም፣ ወጥቶ ሄደ ማለት ነው። ኬዙ ይሄ ነው፣ በቃ የጠመደችኝ ኬዙ ዋናው ይሄ ነው። ከዛ በኋላ ቻርጅ ቤት ውስጥ የለም፣ ቻርጅ ላደርግ ወደ ታች ወጣሁ። ከወጣሁ በኋላ ሻንጣሽን ውጭ ላይ አድርጌልሻለሁ ይዘሽ ሂጂ አለችኝ ማለት ነው። ስሄድ አለ የምትለው ቦታ የለም። ከዛ ያለሽበት ቦታ ሎኬሽን ላኪልኝ እኔ በታክሲ ልክልሻለሁ ትላለች መልሳ። ኦኬ ብዬ ሎኬሽን ስልክላት አይ ከዚህ ሰፈር ለቀሽ ራቅ ያለ ቦታ ሂደሽ ሎኬሽን ካላክሽልኝ አልሰጥሽም ትለኛለች። እሺ ብዬ ሰፈር ቀይሬ ሂጄ እሺ ላኪልኝ፣ እኔ ምንም ሳልይዝ ነው እጄ ላይ ሰው ቤት እየሄድኩ ያለሁት፣ ስለዚህ ላኪልኝ። ከዛ በዚህ ሰዓት ይመጣልሻል ብላ ሰዓት ትነግረኛለች። ስጠብቅ በዛ ሰዓት ቀስ በይ ጠብቂ፣ እኔ እንደዚህ ብለሽ ያማሽኝ ያልሽኝ ነገር አለ። ምን ያማውሽ ነገር ካለ ንገሪኝሽ፣ መረጃ ካለሽ ንገሪኝ፣ ጠይቂኝ እላታለሁ። ያንን ትተውና ሌላ ርዕስ ታነሳለች። በቃ ድራማ በቃ አሁን ያልኳት ዲቴል መነጋገሪያ የያዘችኝ የጠመደችኝ እሷ ናት። ከዛ በኋላ ግን ያስቀየምኳትም ያስቀየመችኝ ነገርም የለም። በቃዬን ይዛ ብቻ ይኸው ለ5 ቀን ጎዳና ላይ ነኝ ማለት ይቻላል። ስለዚህ እናንተ ሀበሻም ብዙ ስለምንሳለሁ በመሀላችን አብራችሁ ስትኖሩ ስንት ጊዜ ሆናችሁ? አንቺ እና እሷ አንድ ቤት አንድ ኢጃዛ ቤት አብራችሁ ስትኖሩ? 2 ቀን። አብራችሁ ስትኖሩ ስንት ጊዜ ሆናችሁ? አብረን ያደርነው 2 ቀን ነው። ከዛ ላይ በስልክ ብቻ ነው ማውቃት። ከተዋወቃችሁስ? ከተዋወቅን ሜቢ 4 ወር ወደ 5 ወር ገደማ ይሆናል። እሺ የቤት ኪራይ እሷ ጋር ስንት ወር ከፍለሻል? እሷ ማከፍልም እኔም ከሷ ጋር ኢጃዛ ይዤ አላውቅም። እዚሁ በእኔ አርፈሽ ስራ ትገቢያለሽ ብላኝ ነው። እሷ አትከፍልበትም የምትኖርበትን ቤት ባለቤት የሚለው ማነው የሚከፍልበት? እሷ ካልከፈለችበት አላውቅም። አይከፈልበትም ምን ያልሽኝ? መብራት ውሃ የለም። ኧረ ለእኛም ማስረዱን የማይከፈልበት ቤት የቤት ኪራይ በጣም አማርሮናል። አላውቅም 2 ቀን። ከዛ ውጭ በአንድ መስሪያ የበላ ነው፣ በአንድ ማዕድ የበላ ነው፣ በአንድ መኝታ የተኛ ነው። 2 ቀን። ኧረ ጉድ! ኢመራት ላይ የማይከፈልበት ቤት። ኧረ 2 ቀን ወር 3 ቀን ነገር ነው ያደርነው። 3 ቀን 3 ቀን አብራችሁ አድሩ። በ3 ቀን ነው ቤት ወንድ አምጥታ ሊነካሽ የነበረው። አብረዋት የሚኖሩ ሰዎች አሉ እዛ ቤት ውስጥ። ሁሉም ስታፍ ሁሉም 11 ሰው ጋር ጸበኛ ነን እኮ። እነዛ 11 ሰዎች አብረዋት የሚኖሩት ቤት ውስጥ ሴቶች ናቸው ወንዶች? ኖ ራሱን የሚኖር ሰው የራሱ የሚኖር ሰው ነው። እሷ አልተረዳውም። እሷ አንድ ክፍል ውስጥ ብቻዋን ነው የምትኖረው። ሌሎች ጥንድ ሌላ ክፍል አሉ። ኦኬ ያቺ ሴት እዛ ቤት ውስጥ ስትኖር የቤት ኪራይ እንደማትከፍል በምን አወቅሽ? ራሷ ነግራሽ? ራሷ ነግራኝ። እሺ ሴቶች ታመጣለች? ሴትና ወንድ እያመጣች እዛ ቤት ታገናኛለች? የለም። ታዲያ ለአንቺ እንዴት ዜጋ አመጣችልሽ? በቃ መጣ አወራኝ። እንደዛ ከበፊት ስታደርግ በወሬ ሰምቻለሁ። እሱን አላመንኩም። ሰው በተግባር ደግሞ ራሴ ላይ ተደረገ። ከዛ ውጭ ደግሞ የተነጋገር ነው። እሷም ያስቀየመችኝ እኔም ያስቀየምኳት ነገር የለም። ሰው ሚስቴካችን ይሄ ነው ሊሆን የሚችለው በእኔ ኮሚሽን ስላላገኘች እኔን ስላልሰጠኝ። ከዛ ውጭ የሰውን ገንዘብ የሰውን ሀቅ ይዘሽ ሰውን ማንገላታት ምን ይባላል ታዲያ? ምክንያት ሳይኖር ሰው ሳይበድልሽ በጣም ደጋግሜ ይቅርታ አልኳት። በጣም ለመንኳት፣ በሰው አስለመንኳት። በቃ ሌሎችን ሰዎች እሺ ነው የምትለው፣ ውስጥ ላይ እኔን ማስፈራራት፣ ማንገራገር፣ ያለሽበትን ቦታ በራሴ ታክሲ ልኬ ነው ማወቅ የምፈልገው።
ታክሲ ልላክልሽ። ስታጣበስ ስላልተጣበስሽ ብቻ ልቅን ይዛ ያለሽበት ድረስ እያለች ታሳድድሻለች። ምን እንደተፈጠረ መሀላችሁ ትንሽ እኔን እንደሚገባኝ አይምሮዋ ትክክል አይደለም። በቃ አይምሮዋ ትክክል አይደለም። ከዛ ውጭ እኔ እስከ መጽሐፍ ቅዱስ ድረስ ሂጄ ማለት ነው። ትምጣና ከሷ የምንስማ። ስሟ ማን ነው? ሼር እንዲደረግላት የቲክቶክ ስሟ ማን ነው? ሲዘር ነው ምናምን ነገር ነው። አቡዬ ፕሮፋይሏን እንትን አድርጌ ልላክልሽ። አዎ ፕሊስ ላክልኝ እና ሼር እንዲያደርጉላት ሼር አድርጉላት። ሁለት ዩዘር ስዊዘር ያልሽው ዩዘር ነው ብለሽ ዩዘር ምናምን ነገር አሁን ለራሱ በውስጥ እያስፈራራችኝ ነው። ዛሬ ወደ ሶሻል ሚዲያ ካልወጣሽ ነገ ዱባይ ሂጄ ማረገውን አደርጋለሁ እያለች እየጻፈች ነው። ወደ ሶሻል ሚዲያ እንድታወጣ ትፈልጋለህ? በቃ ወረቀት ያ እሱን የፈለገችው መሰለኝ። አቡዬ እኔ እኮ በውስጥ ይለቅና ጨርሱ ችግርሽ ምንድን ነው ስላት፣ እስቲ አንቺ ወንድነሽ አውጪኝ ሶሻል ሚዲያ ላይ አለችኝ። እኔ በውስጥ ፈልጋ ቢሆንስ እሷን እኮ ዛሬ ሶሻል ሚዲያ ላይ ካላወጣሽኝ መጥቼ አልለቅሽም እያለቻት እኮ ነው። መውጣት ነው የምትፈልገው ሶሻል ሚዲያ ላይ። እስቲ እናፈምሳትና ልጅቷን ቃይ ልጅቷ የምትበላው አታለች እንዴ? ሰው ቤት ራብ ሊገላት ነው። ግን መከመስ አልፈልግም። ክብሬን በጣም ነው የምፈልገው። እንደዚህ አይነት ወሬ ማን አለ? ለምን አታዳምጪም? አንቺን ማን አለ? ልጅቷ ሶሻል ሚዲያ ላይ ካላወጣሽኝ ዛሬ ምን አረግሻለሁ ዱባይ መጥቼ ያለችኝ ያልሽው ዱባይ ነገ ሄድልሻለሁ። ምን ልታረግ? አይ ዶንት ኖ። አንቺ አቡዳቢ እሷ ዱባይ ናት። አቡዳቢ ነች። ምንድነው ዱባይ ሂዳ የምታረግ ነው? አይ ዶንት ኖ የምታስፈራራኝ በቃ በፖሊስና እሷስ ምንድን ናት? ህጋዊ ናት? ወረቀት አላት አሉ። እሱ የላትም። ወረቀት አለመኖር ይመራት ላይ ብርቅ አይደለም። 80% አበሻ ወረቀት የለውም ይመራት ላይ። ኖ ተመካከሩ። አሁንም በህዝብ በፊት ይሄ አሁንም ካሳታኝ አትፋታኝም። ብዙ ይቅርታ አድርጊልኝ፣ ጉዳዩ አልገባኝም፣ አልተዋጠልኝም። ልጅቷ መታ ከሷን መስማት ፈልጋለሁ። እኔ በጣም ነው ደስ የሚለኝ። እኔ ራሱ አይደለም አንቺን እኔ ራሱ እንኳን ካለሽ ደውለሽ ጥሪያትና እዚህ ጋር መታ እንነጋገር። ዋትስአፕ ላይ ልጻፍላት። ዋትስአፕ ላይ ባሉት ያለበት ልጅ ነው። እኔ አሁን ሚስ ሪሜምበር ርቦሻል ተግሮሻል ስላለች አንድ ወገናችን ነሽ። እንዲርበሽ እንዲቸግርሽ አንፈልግም። ግን ጉዳዩ ስላልተዋጠልኝ እኔ በደንብ ሲገባኝ ነው የሆነ ነገር ሳምንበት ሲገባኝ ጥግ ድረስ ሄዳለሁ። ድምፅ መሆን ካለብኝ ይሆናለሁ። ያ ሀቡዬ እኔም እኮ ይልሽ መታ ከዚህ በፊት የሆነች ልጅ እንደዚህ ብር እንትን ብላት ነበርና እሱን ማስረጃ ስለሌላት ልረዳት አልቻልኩም። ገባሽ? ማስረጃ ደግሞ ግድ ያስፈልጋል። አሁን ላይ ደግሞ ሰው ቤት ነው ያለሁት ብላ ስታለቅስብኝ ራበኝ ሰዎች አስጠግተው ነው ምናምን ስትል እኔ በውስጥ ልጠይቅሽና ቁጥሯን ስጭኝና ልጠይቃት እመጣለሁ አለች። እሺ ኮድ ልንገራት ትምጣ፣ ጻፉልኝ ኮድ እመጣለሁ ብላለች። ነይ አሁን ስጫት አንቺ ኮድ እና ስትመጣ ሜንሽን ታደርጊያታለሽ። እሺ እና እኔ ችግራችን በውስጥ ፍቱ ብዬ ነበር መጀመሪያ ራሱ እንትን ያልኳት ሶሻል ሚዲያ ላይ ከሚወጣ ብዬ መጨረሻ ላይ ነው እንደውም ሶሻል ሚዲያ ላይ ነው መውጣት የምትፈልጊው ስላት መለሰችልኝ። መመለስ አልፈለገችም። እንዴ እኔ ግራ ገባኝ። እኔ እንደዚህ አይነት ጭንቀት አልወድም። እንደው ሰው ራበኝ ቸገረኝ ምናምን ስትል እኔ ምን ልሁን? ያ እሱማ ትክክል ነሽ። አንቺ እኮ አትፈረድብሽ ማሪ እኮ እኔ ቻርጅ ላደርግ ነው በአጋጣሚ ከቤት እግሬ ውጥቼ ከዛ በኋላ ነው ነገር ሆነብኛ። የማይመስል 2 ቀናችን ነው ከተገናኘ ቻርጅ ላመጣ ወጥቼ ሻንጣ የከለከለችኝ። ላይክ አዱን ነው። እኔ ከምሰማቸው ችግሮች አንጻር አስልቼው ይሁን አላውቅም፣ ብቻ የሆነ ዝም ብሎ ነገር ነው መሰለኝ፣ ውሸቱን መሰለኝ። ሶሪ እኔ በውሸቴ እስከ መጽሐፍ ቅዱስ ሄዳለሁ አላለሽ? እኔ እስከሚገባ ታበራላችሁ ሁለታችሁም፣ አንቺም ልጅቷ። ኦኬ ኦኬ፣ ምንም ችግር የለብንም። ኖ ከዛችም ስሙ መች ፈረደን እናቴ። ሁለቱም ትምጣ ይምጡ እኮ ነው ያልነው። ከሁለታችን እንስማን ያልነው። ጉዳዩ ምንም አልገባንም፣ የተደባበሰ ነው።
ደውዬለታለሁ። ትኬት ልታመጪ ነው ማንንም አላውቅም ብለሽ ነበር አይደል እህቴ? ቻርጅ ኬት ልታመጪ ነበር የሄድሽው? ሚዩት ነሽማ፣ ሚዩት ነሽ ውዴ፣ ሚዩት ነሽ። ላመጣ ሳይሆን ቤት ውስጥ መብራት ስለሌለ ታች ግራውንድ ላይ መብራት ያለበት ቻርጅ ላደርግ ነው ቤት የወጣሁት። እሺ ሚስ ሪሜምበር ልጅቷ ከመጣች አስገደ። ኦኬ ያልጻፈችው ልጅቷ ይልኳትን እመጣለሁ ብላለች። እንግዲህ እየጠበኳት ነው። አዎ ይችት መታለች። እሺ ቆይ ሞዴሬተር ልስጥሽ። መልስ አይመልስልኝም። ደግሞ ዛሬ ፍላው ተፈልኝ 3-4 ሆነ ያለኝ ኢንቫይት አድርጌ። እሺ አሁን ነጩን ታወራላችሁ። እሺ እሷ ናት። ሀዩ ሰላም እህት፣ እንዴት ነሽ? እግዚአብሔር ይመስገን። እህታችን ደርም ከዛ ሴትዮዋ ጋር ሰዎቹ ኢትዮጵያ ሄዳ ነበር አይደል ነው ብቻ የተሳፈረች ሰራተኛ ነበረች። መጣች እና እያስፈጋችኝ ነው ስትለኝ እግዚአብሔር የፈቀደው ይሆናል። መብራትና ውሃ እንደሌለኝ ታውቃለች። እኔ እሷ ቤት 4 ቀን ተቀምጫለሁ። ሄደን ማለት ነው እሷ የምትሰራበት ቤት ሴትዮዋ ይዛኝ ሄዳ ከዛ መብራትና ውሃ እንደሌለኝ ታውቂያለሽ። ሰው ቤትም ይዘሽ እንደማልሄድ ታውቂያለሽ። አይ የባሰ ብሷል ብለሽ የምትይ ከሆነ ነይ ብዬ የተዘጋ ቤት ምስካሪ አለኝ። ሀቢባ አገናኝሻለሁ፣ አንድ ባንድ ቴክስት ልክልሻለሁ። እኔ ነግሬያታለሁ፣ ይቅርታ ጠይቃታለሁ። እኔ ጥፋተኛ ከሆንኩ ማለት ነው። ቤቱ ላይ ምን ችግር አለ ሀቢባ? ክስ ላይ ነኝ ያለሁት። እቃዬን ሰብረው አውጥተውብኝ ክስ ላይ ነው ያለሁት። ቤቴን እኔ ጋር እስከመጣሽ ድረስ ቤቴን ብለሽ ነው እንድትቀመጭ የምፈልገው ብያታለሁ። ማንም ሰው ቢመጣ እንዳትናገሪ፣ እንደዚህ ነው ብቻ ብዙ ነገር ብያታለሁ ማለት ነው። ከዛ ሮብለት ስራ ነኝ፣ ሐሙስ ዕለት ስራ ነኝ፣ ዓርብ ዕለት ከስራ መጥቼ አይ ቲንክ ሱቅ መጣን መሰለኝ። የሰማሽኝ ነው? አዎ በደንብ እየሰማሁሽ ነው። ከዛ ማታ ላይ እንጀራ ምናምን ገዛንና አቤት ስንገባ ባትሪ ቻርጅ አልተደረገም ምናምን ነገር ቅብጥብጥ አለች። እኔም ቅብጥብጥ ብያለሁ። ይደክምሻል፣ ገብቶሻል። ሰርቼ እንዳበላት አልፈልግም፣ ስሪም ማለትም አልፈልግም። ብቻ አልተግባባንም። ምግብ መጥለብም አልፈለግኩም። እሷ ምግብ አዘዘች። የሆነ ሱዳኒ ነበር እኔ ጋር የሚመጣ የቤቱ ሁለተኛ ላይ እና የኛ አላፊ የነበረ ልጅ ነበረ። ብቻዬን ስለምፈራ እንደነገርኩሽ መብራት የለም። ቤቱ በህግ ኬዝ የተያዘ ነው። ማንም እዛ ጋር ጠላት እንዳለኝ ነው እንጂ ወዳጅ እንደሌለኝ አስረግጬ ነግሬያታለሁ። ከዛ ቅዳሜ ዕለት ከዛ በፊት ምን ፕላን ይዘናል? ሻርጃ ፓስፖርት የያዘችባት ልጅ አለች። እሷን ሴትዮ ሎኬሽን ምናምን ተቀብለን በሰው እንደምናስጠይቃት ተነጋግረን ሰው መጣ። እንዳጋጣሚ ሜሪ ልብስሽን ቀይሪ አልኳትኝ። የለበሰችው ቢጃማ ነበረች። የዚህ ሀገር ሰው ነው። እኛ ያ ሰውዬ የመጣው ሊደውልላት ነው ለሴትዮዋ ማለት ነው፣ ፓስፖርቷን እንደያዘችባት። ከዛ ይሄድሽ የራስሽ የተረዳሽውን ተረጂ፣ ምንም ችግር የለብኝም። ልብስሽን ቀይሪ ብዬሻለሁ አላልኩሽም? ትመልስልኝ አሁን በዚሁ አጋጣሚ ሀቢባ፣ ልብስሽን ቀይሪ ብዬሻለሁ አላልኩሽም? ፈቺና ሚዩትሽን መመለስ ትችያለሽ። ልብስሽን ቀይሪ ብላሻለች። ሰው ሊመጣ ነው፣ ሰው ሊመጣ ነው። ልብስሽን ቀይሪ ብዬሻለሁ አላልኩሽም? ሰው ሊመጣ ሳይሆን ለራሴ ቤት ስናጸዳ ነበር። ሻወር ልገባ ልብስ እያዘጋጀ እኔም ሀቢባ በቃ እንካ ሰላምቶ አልፈልግም። በአጭሩ አስረዳሻለሁ። ያስረከበችኝ ነገር የለም፣ የተበደርኳት ነገር የለም። ተረዳሽኝ አይደለ? ልብስ አላት፣ እቃ አላት። እቃውን መውሰድ የምትችለው የምፈልገውን ነገር ጥያቄ ጠይቂያት ስታምንልኝ ብቻ ነው። ተረዳሽኝ አይደለ? ሁለተኛ ላይ ወረደች። ይኸውልሽ ያ ሰው መጣና መጀመሪያ ተመለሽ ወደ ቦታው ያለሽ ውሃ እንትን እንደተጣላን። አዎ ሰው መጣ። ልብስሽን ቀይሪ አልኳት። ሰው መጣ። ፊዚካላችን ጥሩ አልነበረም። ከቲና ጋር ምን ሆነሽ ነው ብሏት፣ አይዞሽ እሺ ምናምን ነገር ብሎ ምናምን በቃ ነገሩን መፍታት አልቻለም። በቃ ተረጋጉና አለ። በኋላ ይዘሻት ነይ፣ በጣም ተናዳለች። ምን አድርገሻት ነው ምናምን ብሎ ሲያዞርብኝ ነገርኩት፣ ያሉትን ነገሮች ማለት ነው። ከዛ ኮፊ ሾፕ ነው አለ። የአረብ ኮፊ ሾፕ ነው። ተረዳሽኝ? እሱ ያለው ማለት ነው።
ከዛ ኮፊ ሾፕ ነው ይዘሻት ነይና እዛ እንጨርሰዋለን ሲል ንገራት አልኩት። ገብርኤል ምስክሬ ነው። ንገራት ስለው ሜሪ ካም ኮፊ ሾፕ አላት። ኦኬ አለችው። ስንት ሰዓት ላይ ይሄንን የሚለው አይ ቲንክ 4 ሰዓት ምናምን ላይ ማለት ነው። ሰውየው ምሳ ገብቶሻል እስከሚወጣ ድረስ እኔ ምን እንደሰራው ባላቅም ማለት ነው። ልክ 7 ሰዓት ከምናምን ላይ ሜሪ ትሄጃለሽ ስላት አይ ስራ መጥቶልኛል አለች። ነው ቆይ አሁን እኔ በቃ ነገርኩሽ ከማያምን ሰው ጋር እንካ ሰላምታ አላደረግም ማድረግ ያለብኝ እኔ በውስጥ ልክልሻለሁ ሀቢባ። ከዛ ስራ ልሄድ ነው ስትይ እሺ ብዬ ጠብቋት። 7 ሰዓት ከ23 ደቂቃ ነው እንደዚህ አልኳት ማለት ነው። ከዛ ከ45 ላይ ሜሪ እኔ ልወጣ ነው ቁልፍ ያለኝ አንድ ነው ከፈለግሽ አልኳት ሻንጣሽን ይዘሽ እንሂድና ያለንበት ቦታ መተው ይውሰዱሽ የሆነ ሱዳን ያለ ቁጥር ልክልሻለሁ ጠይቂው ተረዳሽኝ ስላት ዋየሯን ያዝ አደረገችና ማለት ነው ወረደች። እኔ ደግሞ ቻርጀር በረንዳ ላይ ታችና ጥሩ ላይ ቻርጀር አድርጌያለሁ እሱን ላመጣ ወረድኩኝ። እሱን ይዤ ስመጣ ሱዳኒው ተመልሶ መጣ እኔ ጋር ኢማንድ ሜሪስ ስለው ሰላም ጋር ትቻት መጣሁኝ አለኝ። ከዛ ሂድ ንገራት ሊወጣ ነው በላት ስለው አይ ደወለላትና ለሰላም ሲጠይቃት ወረደች አሉ አለ። ብናያት አትመጣም ሄድኩኝ ማለት ነው። እኔ ከሄድኩበት ጨርሼ ስመጣ አትጽፍልኝም አትጠይቀኝም ተረዳሽኝ። ኦልሬዲ እኔ እዛ ቤት የተቀመጥኩ ለእሷ እንደሆነ ጠንቅቃ ታውቃለች ያለሁበትን ቦታ መረጃ ስላለኝ ማለት ነው። ግቢያችን ደግሞ ደስ የሚልሽ ነገር ካሜራ ያለበት ቦታ ነው። ከታች እስከ ላይ ካሜራ አለ። ከዛ ሻንጣሽን ለምን አልወሰድሽም አልኳት። ቴክስት ላኩላት ናጡሩ ጋር አስቀምጪው ብር ስላለው ቦርሳዬ ውስጥ አለችኝ። ብር ስላለው ቦርሳዬ ውስጥ ቦርሳዬን ሻንጣ ውስጥ ከተችው ስትለኝ ከቤት እንኳን ብር እንደተወሰደብኝ እየነገርኳትኝ መዲና ዛይድ ሱቅ ስንሄድ ቦርሳሽን ያጅ ብዬ እንዳልኩሽ እያወቅሽ ጠንቅቀሽ እያወቅሽ እንደዛ ስትለኝ ሻንጣውን ታውኩትኝና ዝም አልኩኝ። በማግስቱ ስንት ሰዓት ትመጣለች ሀቢባ ለእኔም አልጻፈችልኝም ለማንም አልጻፈችልኝም። መታ አይ ቲንክ 4 ሰዓት ይሁን 3 ሰዓት አካባቢ ሱዳኑ ለታይ ስታገኘው ሱዳኑ ምን ትለዋለች ሂጂና ሻንጤን አንጣልኝ ስትል ሲላት ይደውልልኝና እንደስትል ምን አገባህ በሬን እንዳከፍት እኔን አታወራኝም እንዳልኩት ሂጂ ፎቅ ሲላት አልሄድም ፎቅ ብለው በዛው ሄደች። ከዛ ልክ ቆይቶ እኔ ጋር ደወለችልኝ። ሱዳኒው ባወራችሁ ሰዓት ሳይሆን እዛ ቢልዲንግ ላይ ሆና ሳይሆን በዛን ሰዓት ቆይታ ነው የደወለችልኝ። ዝም አልኳትኝ። ከዛ በእኔና በሷ መካከል ሌላ ልጅ ነበረች ዱባይ ማለት ነው። ማሚ አልኳት ደወልኩኝና ሜሪ እዚህ ጸበኛ እንዳለኝ እያወቀች ተረዳሽ ያመጣኋት እኔ እስከሆንኩ ድረስ ከዚህ ሰፈር ትራቀች። እኔ ችግር የለብኝም እዚህ ሰፈር ሆና ግን ትናንት ከኔ ጋር ገብቶሻል አይደለ? ትናንት ከኔ ጋር እያለች እቺ ልጅ ገና ወይነች ሀቡ እቺ ልጅ ገና ወይነች ገብቶሻል። ተጨርስና እኔም ጥያቄዎች አሉኝ አንቺም እኔም ህዝቡም ሁላችንም ጥያቄዎችን እንጠይቃለን። መጀመሪያ ተጨርስ። እቺ ልጅ ገና ወይነች እየሰማሽኝ ነው? እየሰማንሽ ነው። ቀጥይ። ከጎረቤት ጋር ጥሩ ነገር ስለሌለኝ ከዚህ ሰፈር ትውጣልኝ ብዬ ስላት አልመጣችም ማለችኝ። አንቺ ቢልዲንግ ላይ አልመጣችም ስትለኝ ያለችበትን አውቃለሁ። ሼር ሊቭ ሎኬሽን ላኪልኝና እቃሽን ልላክልኝ ስላት መላክ አልፈለገችም። ቴክስቶቹ እንዳለ ልክልሻለኝ። ከዛ አንዳንድ ተነጋገርን። ትናንትና የላከችልኝ የካሊዳን ሎኬሽን ልካልኝ ድጋሚ የናዲሻን ሎኬሽን ስትላክልኝ ማጣራት ስለነበረብኝ አላኩላትም። ስራ ነበረብኝ፣ ስራ ሄጃለኝ፣ አልሰጠኋትኝ። እቃዋ ግን መቼም ቢሆን እቃዋ ነው። ግን እቃዋን እኔ ያስረክባታለሁ። አለኝ የምትለውን ነገር ደፋፍና ጨማምራ ከሆነ የወጣችበት ሰዎች አሉ፣ የነበረ ሰው አለ። ገብቶሻል አይደለ? 5 ሰዓት ጨምር 5 ሰዓት ቀንስ ላለው እቃ አስረክባለሁ። ግን ቃል ገብታ እሷም ላደረጋቻቸው አልሄድኩባቸውም ብላ ላለችባቸው ነገሮች ካመነች ማለት ነው። የመጀመሪያው ጥያቄ እንግዳ መጥቷል ልብስ ቀይሪ ለምን አልሻል? የለበሰችው ልብስ ቢጃማ ነበረ። ጡት ማስያዣ አላደረገችም። ውዴት መሀል አትግቢ። ቆይ አንዴ ጥያቄውን ትመልስ እሺ።
እሺ እንግዳ መጥቷል፣ ልብስ ቀይሪ ለምን አልሻት? እንግዳው ስለሷ ልብስ ምን አገባው? የሚመጣው እንግዳ የለበሰችው ቢጃማ ነበረ፣ ጡት ማስያዣም አላደረገችም። የሌሊት ቢጃማ ነበረ የለበሰችው። የሌሊት ቢጃማ ስለለበሰች እንግዳ እየመጣ ነው ልብስ ቀይሪ ያልሻት? ኦፍ ኮርስ። ኦኬ እሷ ደግሞ ገላይን ታጥቤ ስወጣ ነበር ያለች። እኔ ነገርኩሽ፣ እኔ በማውቀው ልክ ነው ነገርኩሽ። ቤት ውስጥ ሰው አለ እነግርሻለሁ፣ ችግር የለውም። እሺ ጥሩ። ሌላኛው ጥያቄ ደግሞ አንቺ ወረቀት ስለሌለሽ እኔ ወረቀት ስላለኝ አስይዝሻለሁ እያልሽ ታስፈራ አላልሻትም? ኦኬ አላልኳት። በቃ ሚውት አድርጊ። አሁን የእሷ ተራ ነው። እሺ ያለችበት ማስረጃ አለሽ? አስይዝሻለሁ ብላ ያስፈራራችበት ማስረጃ ቮይስ ወይም ቴክስት መሴጅ። ቴክስት አይሆንም፣ ቮይስ አለሽ? በቴክስት ነው ያለች። በቴክስት ነው ያለች። እሷ ለመላኩ ማስረጃ ስክሪን ሪከርድ እንደዚህ ታደርጊና ቁጥሯ እየታየ ቴክስቱ ስክሪን ሪከርድ አለሽ? ለፖሊስ ኖ ሀቢባ እዚህ ጋር ላስተካክል። ለፖሊስ እቃውን አስረክቧለሁ ብያታለሁ። ሲጀመር ወረቀት እንደሌላት ዛሬ ነው እንጂ የተናገረችው። ማሚ ሀቢባ 2500 ተራ ነው በተራ በመሀል ክትባቡ። እሺ ምን አልሽ? መጀመሪያ በሬን እያንኳኳች ነው ብዬ ለፖሊስ ነው ማስይዝሽ አለችኝ። ስጠይቃት በስነ ስርዓት በጽሁፍ ነው በሬን እያንኳኳች ነው ብዬ። በጽሁፍ ነው ምንም ነገር የምትናገረው በጽሁፍ ነው። በጽሁፍ ነው የምትናገረው፣ ሌላ ምንም ነገር የለም። አስይዝሻለሁ አለች። ከዛም እዚህ ሰፈር አልወጣም ካልሽ አለመውጣትሽን መብት ካለሽ አለች ታይተሽ አሳየኝ፣ ውጭ ላይ ወጥተሽ ልይሽ አለች። እኔ መጥፎ ስብዕና ነው ያለኝ አለች። ከቤቷ እስካልደረስኩ ድረስ ከቢውልዲንጉ እንኳን መኖር እኮ እችላለሁ እስካልነካዋት ድረስ። እኔ ከሷ ከተጣላችሁ ሰው ጋር ማንም ሰው ጋር አልተነካካውም። እኔ ከተጣላው ሰው ጋር ተነካክታለች፣ ህግ ድረስ እሄዳለሁ ትላለች። እኔ ምን አገባኝ እሷ ስለተጣላችሁ ሰው? እኔ ምን አገባኝ? አይደለም እሷ እናቴ ስለተጣላችሁ ሰው ነው ያገባኝ። ግን ደግሞ ልብስ ቀይር እያለችኝ የራሷ ፕላን ስላላት ነው እንጂ እኔ ልብስ ስናጸዳ ቆይተን በራሴ መንገድ ሰውየው ሊመጣ ይሁን አይሁን አላቅም። ግን ሻወር ልገባ በእጄ ልብስ ይዤ ሻምፖ ይዤ ቁሜ ነው ልብስ ቀይር ያለች። ልክ ወደ ሻወር ልገባ ማለት ነው። ሻወር ገብቼ ስመለስ ሰውየው ቤት አለ። ከዛ ውጭ ደግሞ ሰፈሩ ግዛቱ የኔ ነው። ምንም ነገር ስል ለፖሊስ ነው የምትለኝ። ምንም ነገር ለፖሊስ ነው ስትለኝ፣ አሁን ደግሞ ከኢጃዛ ቤት ወደ ኢጃዛ ቤት ማለት ነው እያሳደደችኝ ያለችው። ምክንያቱም ዳይሬክት ሎኬሽን ላኪ ትለኛለች። በሌላ ሰው የኔ ዳታ እየዘጋብኝ ስልክ በአንቺ ስልክ ካልሆነ በሌላ ሰው ሎኬሽን አልፈልግም ትላለች። ዋይ ምንድነው የምትፈልገው ከኔ? አላስቀየምኳትም፣ አላስቀየመችኝም ዳይሬክት። ያንን ሰው እንደዛ ማድረጓ መብቴን ማስከበር ልጅ ነኝ። ስለ መብቴን የራሴ አውቃለሁ። ስለተመኘችው መጥፎ ነገር አይ ዶንት ኬር። ራሷን ይቀሳት። አዎ አድርጋለች እንደዛ። ራሴን መከላከል ምችል ትልቅ ልጅ ነኝ። አስቆሚያለሁ፣ ራሴን አስከብሬያለሁ። ከዛ ውጭ ግን ያሳደደችኝ ነው። ቤት ውስጥ ነው ያለው ብሬ። መገብየት አልኩ አይደለም። ሰው ፊት እየሄድኩ እየተገረፍኩ ነው ያለሁት። ማንም የማላውቀው ሰው ቤት ነው ተጠግቼ ሀበሻ ስለሆኑ ማድረው። ከዛ ደግሞ ያንን ታስፈራራኛለች። ታስፈራራኝ እፈራለሁ። የሌላን ሰው እሷን ተወስጄ ልጅቷ ጤነኛ አይደለችም ባይዘወይ እኔ እንደዚህ አይነት ነገር ስለማላቅ መግባባት አልችልም። ይቅርታ አታውቅም። ሳልበድል ነው ይቅርታ ምላት። መፋታት ስለምፈልግ ከሷ ጋር አትፈልግም። አሁን ሶሻል ሚዲያ ላይ ወጣ እሰጣለሁ እያለች ነው። ለምን በውስጥ ስለምናት ይሻላል። አሁንም እኮ እሰጥሻለሁ ያልኩሽ እኮ ይኸውልሽ፣ ማወቅ ያለብኝን ነገር አውቄ ነው ሀቢባ። ይኸውልሽ ልንገርሽ፣ ቤቴ ችግር አለው ታውቃለች። ቤቴ ተሰብሮ እቃዬ ወጥቶ ቤቴ ውስጥ ቆይ አንዴ ዝም በይ ቆይ አንዴ። ተራ ነው አሁን ማሬ ሜሪ፣ የእሷ ተራ ነው። ስምሽ ማን ነው እህቴ? ትንሳኤ። ትንሳኤ፣ የትንሳኤ ተራ ነው ሜሪ። አንቺ ሚውት አድርጊላትና ትንሳኤ ታውራ፣ ከዛ በተራሽ ታውራለሽ። እሺ ቤቴ ተሰብሮ ከአንድ ወር በፊት እቃዬ ወጥቶ ውስጥ የቢራ ጠርሙስ ተቀምጦ መጠጥ ልሸጥ ነው ብለው ይህንን የሚያደርጉት ሱዳኔዎች ናቸው። ጎረቤት ይሄን ሁሉ ነግሬያታለሁ። አያም ለራሴ እፈራለሁ። ለራሴ ስለምፈራ እኮ ነው የምጠነቀቀው ሀቢባ። እዛ ቢልዲንግ ላይ እንድትቀመጥ የማልፈልግበት ምክንያት የኔና የሷ አለመግባባት እነሱ እንዲጠቀሙብኝ አልፈቅድላቸውም። ነገ በምን ወይ እንደሚመጡ አላውቅም።
እራቂ ከዚህ ቢልዲንግ እራቂ፣ ትሂድልኝ። እኔ ችግር የለብኝም ትሂድልኝ ብያለሁ። ቢልዲንጉ ላይ አልተገኘውም ስትለኝ ቢልዲንጉ ላይ አልተገኘችም ብላ ጓደኛዋ ስትለኝ ታች ላይ ወርጄ ነይ ሜሪ አልኳት። በቃ ተያይዘን ገደል መግባት ካለብን ቢኮዝ እሷ ምናትን የማሰማ ከሆነ ያኔ እኔን የማትሰማኝ ከሆነ የማትረዳኝ ከሆነ እዚህ ጋር ወዴት ነው የምትሄጂው? ና ያልኳት። እቃሽንም ለህግ አስረክባለሁ፣ ህግ ይጠይቀኝ። ትናንትና እንዲሁም ወደ ራሴ መለስ ስል የሃይማኖት አባቶች ጋር ብሄድ አላፍርበትም እኔ ላንቺ ባደረግኩት ነገር ብያታለሁ። እስቲል ትናንትና የቀይራ ሎኬሽን ባሰጠን ኖሮ እቃዋ ይደርስላት ነበረ። የካሊዲያ ሎኬሽን ላከችልን ድጋሜ ናዲሳ ስትልክ ገብቶሻል። እዚህ ጋር የራሴ ሰውስ ቢሆን እያንቀሳቀሳት ያለው አጠገቤ እኔን የሚያቀይም ቢሆን ብዬ ራሴን እንትን ብያለሁ። ይሄ ደግሞ መመለስ እፈልጋለሁ። በመሀል ዌይቲንግ እያጋባሁ። እሺ ቆይ አንዴ ትንሳኤ፣ አንቺ ሃይማኖት አባት ጋር በሄድ ለአንቺ ባደረግኩት ነገር አላፍርም ካልሽ ለምን ቪዲዮ ማብራት አፈርሽ? እኔ መዳም ቤት ነኝ ያለሁት ውዷ እኮ ምን ችግር አለ? መዳም ቤት ያሳፍራል እንዴ ቪዲዮ ብታበሪ? ግዴታ ከሆነ ችግር የለውም። ደቂቃ ስጭኝና ልጣልሽና ከፍትልሻለሁ እና ቪዲዮ አብሪ። እሺ ሜሪ ምንድን ነው ማለት የምትፈልጊው መሀል ላይ? የምትወሩ በጣም ሁለት ሰው ነው። እንቀጥላለን። ደግሞ ያስተጋባል። ስልክ ተደውሎብሽ ነበር? ቪዲዮ ሄደች ስትመለስ ቪዲዮ ስታበራ እንቀጥላለን። እሺ ሻንጣሽ ውስጥ ያለው ምንድን ነው? አቡ አቡ የሚለው ከስር አይደለም፣ እኛ ከእሷ ጋር ነው ያለ ነው። እኛ ጋር ነው ታውራ። ትልቅ ሰው ናት ማሪ፣ ራሷን ችላ ታውራ። ፕሊዝ ሻንጣሽ ውስጥ ምንድን ነው ያለው ሜሪ? ኖርማል። እኔ አሁን ብር እጄ ላይ ስላልወጣሁ እሱ ላይ ነው ፎከስ። ከሻንጣ ያለው ልብስ ብቻ ነው። እሺ ብር ስንት ብር ነው ሻንጣሽ ውስጥ ያለው? ትምጣና እሷም ተናገራቸው። ቆጥራው ነው የሚሆነው። 250 ብር ነው ያለው። ከዛ ውጭ ይሄ የራሴ የምተጣጠብባቸው ነገሮች እና ልብስ ሻንጣ ነው። እኔ ሻንጣውን ተይው ምን ብያታለሁ፣ ግን ብር ስላለስ ወዴትም መራመድም አልቻልኩም። ያለ ብር ምን ልሁን? ከዛ ውጭ የምትወራው ነገር ሁሉ ከእውነት የራቀ ነው። አይደለም ከዚህ ቢውልዲንግ እዚህ ኤሪያ ላይሽ አልፈልግም። እስኪ ልብ ካለሽ ወጥተሽ አሳይኝ። መብት ነው። ያለችበትን ማስረጃ ስጭና እኛም እኮ እንድናምን ማስረጃ ማየት። ቮይስ ካለ ክፈችው እዚህ ጋር እንስማ። ወይስ አይደለም ቴክስት ነው መሲ ልላክላት። ለመሲ ከሆነ ስክሪን ሪከርድ ነው የምፈልገው። ቴክስቱን ቁጥሩ ከሷ እንደሆነ የሚያሳይ ሸር ማለት ነው። ቀጥታ ሸር አድርግላታለሁ። ኖ ፎርዋርድ ብቻ አይደለም። ይኸውልሽ ይሄ ዋትስአፕ ነው አይደል? ቁጥሯ ከላይ አለ አይደል? አንቺ በስም ሴቭ አድርገሽው ከሆነ ክሊክ አድርጊውና ስሙን እኮ ክሊክ አድርጊውና ስሙን ከስሙ ስር ያለው ቁጥር ይታያል። ስሙ ውስጥ ስትገቢ ቁጥሩ የእሷ መሆኑ የሌላ ሰው ቁጥር በእሷ ስም ሴቭ ተደርጎለት ቁጥሩ የእሷ ከእሷ መሆኑ ስክሪን ሪከርድ አድርገው። ቴክስቶቹ ፎርዋርድ ታደርጊላትና ስክሪን ሾት አድርገሽ ከዛ ስክሪን ሪከርድ ስሙን ትነኪዋለሽ። ከዛ ሴቲንግ ስትገቢ ቁጥሩ ይታያል። የዋትስአፕ ባለቤት ከዛ እንየውና ሀቁን እንወቅ። እሺ ልላክላት አሁን እዚህ ትምጣ። ሚስሪ ሜምበር ስታያት አስገቢያት። እሺ ልጅቷ ኔትወርክ ነቅሏት ይሆን ቪዲዮ ለማብራት ወጥታ ልትገባ የፈልጋ ይሆን አላውቅም። እሺ እኔንም የምትገርምሽ ቮይስ ምናምን ሳረግላት በጽሁፍ እንጂ በቮይስ አትመልስም። እኔ ግን ቮይስ አድርጌላት ነበር መጀመሪያ ራሱ። በኋላ ሰምታ ሶሻል ሚዲያ ስል ነው ስቃ ምናምን የመጣችው። አሁን አለች እኮ አሁን ስትል የሰማሁትኝ ከኔ ጋር ከተጣላሁት ሰዎች ጋር እንዳትነካካ ከዚህ ሰፈር ትራቅ አልኳት ማሚ ለምትባል ልጅ ብላለች። ይሄ ደግሞ አምባገነንነት ነው። መጀመሪያ ሻንጣ ውስጥ እኛ ትመስያለሽ፣ ግን እኛ ባሬ ነው። ልጅቷም ስታወራኝ ትናንትና ብያታለሁ፣ በሌላ ሰው ስልክ አታውሪኝ። ሎኬሽን ሼር ቪዲዮ አብሪያን እንትን ዳታ ያልከፍት ብሎኛል እና ማብራት አልችልም። ታች ወርጄ ነበር ዳታ ያልከፍት ብሎኛል። አሁን ሀቢባ የሚያስማማሽ ከሆነ ማላስደብርሽ ከሆነ ጠይቂልኝ፣ ጥያቄዎች ጠይቂልኝ። እቃዋን እኔ አልሰጥም አላልኩም። ሌላም ሰው ስልክ ቁጥር ሰጥሻለሁ። ታሜ ያለሽበት ድረስ መጥቶ እንዲወስድ ጠይቀው ችግር የለውም። ግን መጀመሪያ ቃል እንድገባልኝ የምፈልገው ነገር በአንቺ ፊት ቃል የምታስገቢልኝ ነገር አለ። ቃል ያንን ምልሽ ምንም ነገር ነገርኩሽ። እኔ ስለራሴ ኬር ስለራሴ ሴፍቲ ብዬ እንጂ እሷን ፑሽ ላረጋ ፈልጌ አይደለም።
ሀቢባ ውስጥ ላይ ልክ እንደምታስፈራራኝ እኮ እኔ ልክልሻለሁ። ሀቢባ ቪዲዮ ውዴ አንዴ መተያየት ስለፈለኩ ነው። ሀቢባ እኔ በፈለግሽው ችግር የለም። ፎቶዬን እኮ መላክ ትችላለች፣ ችግር የለውም። ትላክልሽ ደርሶኛል። ይሄ ዋትስአፕ ላይ ተልኮልኛል ፎቶ። በቃ እኔ ደግሞ የተጻጻፍነውን ኤዲት ሳላደርግ ድሌት ሳላደርግ ኤቭሪቲንግ ከመጀመሪያ ጀምሮ እስከ መጨረሻ ድረስ ስክሪንሾት አድርጌ ይልክልሻለሁ። ባወራሁት ነገር ማፍርም ልጅም አይደለም። ትናንትና ድርቅናሽን ትተሽ ሼር ሎኬሽን ላኪልኝ። ለምን እዛው ቢልዲንግ ነች የሚባለው ስለሰማሁ እባክሽ እኔ ላውራ። የምታወራው ሁሉ ድራማ ነው። እኔ ተበዳዩ እኔ ላውራ። እሷ ቤቷ እግሯን ሰቅላ ነው የምታወራው። ማን ተበዳይ ማወቅ አልችልም። ከሁለታችሁ ካላዳመጥ ከሁለታችሁ ካልሰማሁ እኔ ማን እኔ ሀቢባ ስልክ ልስጥሽ፣ ቀጥታ ደዊና አውሪያት። ልጅቷ ባለትዳር ናት። እንትን ላይ መውጣት አትችልም። ስልክ ልስጥሽ፣ የራሷ ጓደኛ ማለት ነው። ስልክ ልስጥሽ። እኔ እሷን ያወራኋት ኖሪ ትንሳኤ እሷ ቪዲዮ አብርታለች አይደል? ለምን አንቺ ቪዲዮ አታበሪም? በመጀመሪያ እኔ ማብራት አልፈልግም። አንደኛ ነገር ያለሁበትን ቦታ ማሳወቅ አልፈልግም። ነገርኩሽኝ። ወጣለች። ኦልሬዲ ከስራ ወጣለች። እኔ ያለው ሴትዮዋ ጋር ነኝ። ሴትዮዋ እሸቱ ቤት ነኝ ያለሁት። ምን አገባኝ? ሎኬሽን የሆነ አንቺ አያገባሽም፣ እኔ ደግሞ ያገባኛል። ነገርኩሽ እኮ ቪዲዮ የምወጣው ንብረትሽን ስክድሽ እኔ ጋር ያለሽ ዕቃ ሲጎልብሽ ሀቢባ ጠይቂኛን ጊዜ ተረዳሽ? አልሰጥም አላልኩም። የወጣችው ወታ የሄደችው ሁለት ላይ ፍላት ላይ ሱዳኒ ሲነግረኝ የኔ ጥለኛ ነች። በምን እንደሚመጡብኝ ስለማላቅ እኔም ብላ እስከሆነ መጣች ድረስ ቆይ አንዴ ሜሪ አንዴ እኔ የምልሽ ማለት ኢዚት ኖርማል ሁሉም ሰው ጋር መጣላት ኖርማል ነው ማለት ብዙ ጣላቶች ውዷ እንደዛ አይደለም። ይኸውልሽ ጸቡ አንቺ ያልሽኝ ነው የምጠይቅሽ ጥያቄ እንድመልሽ ከሁሉም ጋር ጥለኛ ነኝ እዛ ቢልዲንግ ላይ አልሽ። ይኸውልሽ ፍላቱ ኦኬ ልንገርሽ ሀቢባ ጠላት ይጠቁምብኛል አልሽ። ኢዚት ኖርማል ይሄ ሁሉ ነገር ኖ እንደዛ አይደለም። ይኸውልሽ ፍላቱ ውጡ አትውጡ ሲባል እኔ አልወጣም ብዬ ስለተቀመጥኩ ሁሉም አድመውብኛል። ገባሽ? በነፃ ነው ከአንደኛው ወር ጀምሮ የተኖረው ማለት ነው። በዛ እንጂ ያን ያክልም እንትን ብሎ አይደለም። በቃ እኔ ባጋ ልጆቹ በሷ ጉዳይ መተው እኔ እንዳይጎዱኝ እንደዚህ ነው እንዳልባል እንጂ ሌላ ምንም የፈለኩት ነገር የለም። ነገርኩሽ። ስልክ ቁጥር ልስጥሽ፣ ተቀበይኝ፣ ደውለሽ አውረት። ቦታም ላይ ማናት ማውራት የራሷ ጓደኛ ትንሳኤ ሚውት አድርጊና አሁን ሜሪ ታውራ። እሺ ለምን ሀቀኛ ከሆነች አንደኛ በቪዲዮ ታውራ። ከስራ የምትወጣው 5 ሰዓት ነው። አሁን 1 ሰዓት አልፏል። በሁለተኛ ደረጃ እኔ ለ5 ቀን ምንም አላደረኩልሽም ላኪልኝ እያልኩ ሎኬሽን ላኪ እያለችኝ ሎኬሽን እየላኩላት ነው ያለው። ስልኬ ዳታ ሲዘጋብኝ እንኳን ማለት ነው በሌላ ሰው ስልካት ብሎክ ነው የምታደርጋቸው። የምትፈልገው ሎኬሽን እና እቃዬን መላክ ነው አይደለም? እናንተ ልጠይቃችሁ። ከዛ ውጭ ደግሞ ምን ታደርገኛለች? ቀጥታ ሊቨሪ እንትን ነው የምፈልገው ትላለች። ያንን ስልካት ደግሞ አይከፍትም ትልና ትታኝ ትወጣለች ማለት ነው። አይከፍትም ትልና ትታኝ ትወጣለች። ከዛ አሁንም ዛሬ የምትለኝ ሌላ ነገር ነው፣ ነገ የምትለኝ ሌላ ነገር ነው። ሲቀጥል እኔ በህይወቷ ውስጥ እሷ ያልተጣላችሁ ሰው የለም ምድር ላይ በዛ አካባቢ ማለት ነው። ቢኖር ባይኖር ደግሞ እኔ አያገባኝም። እሷስ የተጣላችሁ ሰው እሷና እኔ በምን ተገናኝተናል? እነዛ ሰዎች ደግሞ ቻርጅ ላደርግ ነው የሄድኩት። ቤት ውስጥ ቻርጅ የለም፣ ሌላ ታሪክ የለውም። እዛ ሰዎች ለምን ተገባኝ? እናንተ አንቺና እሷ የምትኖሩበት ቤት መብራት ነው። እሷ የተጣላቻቸው ጎረቤት ጋር ቻርጅ ስለታረጊ ስለገባሽ ለምን እነሱ ጋር ገባሽ? ለምን እኔ የተጣላቸው ሰዎች ጋር ገባሽ ነው ነገሩ አይደለም። ባናሳ ልትከተል የደረሰችው ከሆነ እንዴት ነው የምሰማው? አንዳንድ ነገሩ ይወርጋት አንዳንድ ነገሩኝ አይደለም የተጣላችሁ። አንቺማ ተናገርሽ እኮ ቅድም እሷን ሳትመጣ እኮ አልተጣላንም። የተጣላችሁበትን ምክንያት ንገሪኝ ሀቢባ። ለወጣ እያልኩኝ እየነገርኳትኝ ፍላፍላ እንትን አይ ቲንክ ምግብ አዛ ቤታችን ውስጥ አልነገርኩሽ? ሱዳን ያለ እሱን ተከትላ ወጣች። ልወጣ እያሰብኩኝ እያለን እየነገርኳት ነው ቁልፍ ትቼ እንደማልሄድ። በዚህ ራሱ ትማልልኝ እኔ ካላልኳት። ሰው እየመጣ ነው ስትለኝ መጽሐፍ ቅዱስ ይዛ ትማልልኝ። ሰው እየመጣ ነው ስትለኝ ስንት ደቂቃ ቀረው? 8 ሰዓት እወጣለሁ።
ቁልፍ ትቼ አልወጣም ያለውን ነገር እያወቅሽ እያልኳት ቤቱ ሲጀመር እኮ ባዶ ነው ሀቢባ ፍራሽ ነው ያለው ምንም ነገር እቃ የለው ሲጀመር ማለት ነው እኔ ኦልሬዲ ሪሙቭ አድርጌያለሁ እቃዎቼን አውጥቻለሁ ታውቃለች ሌላ ነው መልሱ ሌላ ነው በአጭሩ በምንድነው የተጋጫችሁት ምንም ግጭት የለንም ትርፍ አድርጋኝ ሄደች እስከ 1 ሰዓት ከምናምን አታወራኝም አደውልልኝም ትርፍ አድርጋኝ ሄደች ትርፍ ምንድነው ወጣች ቻርጅ ልታደርግ እንግዲህ ቻርጅ ልታደርጊው ምን ይሁን የማውቀው ነገር የለም እኔ ምግብ አዛ እንደወረደች ነው የማውቀው ልትቀበል እኔ ባትሪውን ይዤ ስወጣ እሷ ታች ነበረች ልጁን ስደውልለት እነ ሰላም ጋር ነች አለኝ ሰላም ጋር እሱ ተመልሶ ሲመጣ እኔ ጋር ደውልላት ለሜሪ ስለው እሷ ሲደውልላት አታነሳ ሰላም ጋር ሲደውልላት ወጣች የኔ ስልክ አይፎን ነው ወጣች አለ ወርደን ብናያትም የለችም ብንጠብቃትም የለችም ከዛ 8:23 ደቂቃ ላይ ሀቢባ የሆነ ራሷ የምትፈልገው ነገር ነበረ ዱባይ እንድንሄድ ማለት ስትል ፈጣሪን ወኪል አድርገሽ ሂጂ ብዬ ጻፍኩላት መልስ አልመለሰችልኝም 1:18 ላይ ለምንድን ነው ሻንጣሽን ይዘሽ አልሄድሽው አልኳት ቢኮዝ ከ1 ሰዓት ከምናምን በኋላ መቼም ወደዛ ቤት ተመልሳ እንደማትመጣ አውቃለሁ ከዛ በኋላ በማግስቱ አርፍዳ 3 ሰዓት ከምናምን ላይ ለሱዳኒው ጨዋታውን የጀመረችው እሷ ነች እሺ ለሱዳኒው ትንሳኤ ወጣች ጎረቤት እነ ሰላም ምን የምትባል ቤት ሄደች መሄዷ ምንድነው ችግሩ ለምን ሻንጣሽን አልወሰድሽም ነይ ሻንጣ የመሄዷ ነው ችግር እስከዛን ሰዓት ድረስ እኔ የመሄዷ ችግር አልነበረብኝም ሰላምም ጋርም አልነበረችም እሺ የትም ትኑር እናቷ አይደለሽ አንቺ ምን አገባሽ ኮንድ ጋር ነው አያገባሽም አይደለም ኦኬ ሀቢባ ኦኬ አያገባኝ እኔ አያገባኝም ኦኬ የለችም ግን እንደ አብሮ እንዳለን ሰው ይኸውልሽ ዝም ተባባልን እንጂ ሲጀመር ዝም ተባባልን እንጂ አፍላፊ የተነጋገርነው ነገር የለም እስከዛ ይሳት ድረስ የሆነ መኪና ይመጣል አለችኝ እየጠበቀች ነው እኔ ልወጣ ነው ቤቷ አንድ ቁልፍ ነው ያለው ስለሷ አወራሁትኝ ወጣች አለመመለሷ እኔ አያስጠይቀኝም እሷ ለምንድን ነው የሚያስጠይቅሽ መጥቶ ነው እኮ ትልቅ ሰው ናት እኮ ልጅሽ አይደለች ቁልፍ አንድ ቁልፍ ነው ያለው እያልኩሽ ነው እቃው ያለው ቤት ውስጥ ነው የቱ የምን እቃ ሻንጣው ያለው ቤት ውስጥ ነው እኮ በመጣ እኔ ልወጣ ነው አትቀን ስትመጣ ተወስዷለች ሻንጣው እኔ ልወጣ ነው እስከዛን ሰዓት ድረስ እኮ ማንም የለኝም ብላ የምትኖር ልጅ ነች አንዴ ማሚ ጠበሰች ለምሳሌ ቦይፍሬንድ ጠበሰች እኔ አያገባኝ እሱን መናገር ነው ያለባት ይኸውልሽ መናገር ነው ያለባት ግዴታ የለባትም እናቷ አይደለሽም የመንገር ግዴታ የለባትም እንዴ እኮ አምባገነንነት እኮ ይባላል ነው ስለ አምባገነንነት ይኸውልሽ እናንተ የምትሰጡትን እንትን መስጠት ትችላላችሁ እኔ ግን አብራኝ እንደምትኖረው እቃዋ እስካለ ድረስ እቃዋን ይዛ ሄድኩኝ እስካላለች ድረስ ገባሽ አይደለ ጻፈችልኝ መለስኩላት 1 ሰዓት ከሩብ ላይ ጠየቅኳት እስከዛን ሰዓት ድረስ 3 ቀን እኔ ጋር ነው ያደረችው ተረዳሽኝ አብረን ያደር ነው 1 ሰዓት ከሩብ ላይ ስጠይቃት 1 ሰዓት ከ18 ደቂቃ ላይ ስጽፍላት ነገ ወስደዋለሁ አለችኝ ነገ እየሰማሽኝ ነው በማግስቱ የመጣችው 3 ሰዓት ከምናምን ላይ መጣ እንኳን ለኔ አልጻፈችልኝም ሱዳኒውን ሂድና ሻንጤና አውርድልኝ ያለችው ሱዳኒው ደግሞ እሷ የለችም እሷን አውራት ሂጂ ፎቅ ጠይቂ ሲላት እኔ አልወጣ ምናምን ብላ ሄደች ደወለልኝ ነገረኝ ከዛ እኔ ጋር ጻፈችልኝ ስጽፍልኝ አይ ሀቢባ ዝባዝንኪዋን ተውና እስኪ እሷ በቃ ተናገረች ምክንያቷን ሳታስፈቅጃት ወጥተሽ ስለሄድሽ ነው ይሄ ሁሉ ነገር የሆነው አሁን ደግሞ አንቺ ተናገሪ ምንም ማስፈቀድ መፈቃቀድ የለውም ቤት ውስጥ ቻርጅ የለም እሷ ሞታ ነው የምታደርገው እኔ ሞትቼ ነው ማደርገው እኮ ግን አንቺ ደግሞ እሷ እንዳስጠጋችሽ አለቃሽ ስለሆነች ስላስጠጋችሽ አሳዳሪሽ ስለሆነች ምንም አለቃም የለውም ሀቢባ እንዳለቃነት አይደለም ፍቃድ መጠየቅ ነበር ልናገርበት ሴትዮ ቤቱ የኔ ነው ለአሳዳሪሽ ፍቃድ መጠየቅ ነበረብሽ ከቤቷ አንቺ ጎረቤት ቻርጅ ልታረጊ ስትሄጂ እባክሽ አንዴ ጎረቤት ሄጄ ቻርጅ አድርጌ ልምጣ ብለሽ ፍቃድ ሳትጠይቂ በመውጣትሽ ነው ይሄ የደረሰው ቀጥ ያሁን እሺ እኔ እንደ ጓደኝነትም ወይም አብሮ እንደ አለ ሰው የሚሄድበት ሩቅ ቦታ ወይም ሌላ ፕሮግራም ቢሆን ኦኬ ልነግራት እችላለሁ ከዛ ውጭ ግን ቁጭ ብላ ሰው ጋር እያወራች ነበረ ቻርጅ ላደርግ ወደ ግራውንድ ወረድኩኝ በቃ የትም አልሄድኩም ከዛም በኋላ እንደ ሆረር ተቀየረ ሳምንት ድረስ ድራማ ስትፈጽም ይተነባችሁ ቤት የገባሽበት ቤት እሷ የተጣላቻቸው ሀበሾች ቤት ነው ቻርጅ ልታረጊ የባሽ ጻበ የለንም ግን ሰላም አንባባልም ከልጅቷ ጋር ገባኝ ታዲያ ያውልሽ እኔ ሲጀመር ስለሱ አይደለም
እኔ ሀቢባ አሁንም ያልተረዳሽኝ ነገር አለ። ሜሪ ቆይ ትንሣኤ የሚሉት ላርጋትና አሁን ያንቺ ተራ ነው። ረጅም ሰዓት ሰጠናት ለሷ። አንቺ ሙሉ ቢልዲንጉ ላይ ካሉት አበሾች ጋር ጸበኛ ናት ብለሻል። ራሷን ጸበኛ እንደሆነች እንዳለ ጠላቶቿ እንደሆኑ ሰው ቤቷ እንዲመጣ እንደማትፈልግ ራሷ ስትገባ ተናግራለች። ግን እኔ ሌላ ሰው ቤት የሚሄደው ስለሷ ታሪክ ላወራ ወይም ልል ሳይሆን ራሴን ሁኜ ቻርጅ ላደርግ ነው የሄድኩት ነው። ገባሽ? ያ እኔ ምንም አያገባኝም። እናቴ ለምን አትጣላ? ምን እኔ ነኝ የማወራውን ነገር መርጬ ማውራት እንጂ አንቺ ከእንትና ጋር ትገናኝ፣ አንቺ እንትና ጋር እንደዚህ ብሎ ታሪክ የለም። ሲቀጥል ደግሞ ሳምንት ልክ ድራማ በቃ ድራማ እኔ የምፈልገው ብትሰድበኝ ለፖሊስ ብትለኝ ለምን ብትለኝ ራሴን እየደበኩ እየሸሸሁኝ እቃ ነው የምጠይቃት። እስቲ ነው የመጨረሻ ውስጤ ሲደማና አሁን ምንም ነገር በቃ የት ማረፍ እንዳለብኝ ምንም ሳይኖረኝ ከማን መቀላቀል እንዳለብኝ ስጨነቅ ግን በቃ ወደ ሶሻል ሚዲያ መጣሁ። ታሪክሽ ምንድነው? ሳምንት ልክ እቃዋን ይዘሽ የምታለፊያት ምንድነው? ዲቴል ምክንያትሽ ብቻ በይኝ። ሎኬሽን አላክሽልኝም መጀመሪያ አሳይ ሎኬሽን የላክሽበትን ማሪ ዋትስአፕ ስክሪን ሪከርድ አሳይ። ፐርሰናል ኢንፎርሜሽን ዋርኒንግ ይሰጣል። እዚህ ጋር እንዳታሳይ። ወደ ሚስሪ ሜምበር ላኪ። ሚስሪ ሜምበር ወደ እኔ ዋትስአፕ ልከውና ነው ያያዋለሁ። እዚህ ጋርና ሄደሽ ልታጠፋው ቶሎ በይ። ግን ያንቺ ማጥፋት አትችልም። አንቺ ወደ እሷ ይላክሽው በቪዲዮ ትውጣ ለምትሉ በህግ ስለምትፈለግ አትወጣም። በቪዲዮ ከታየው ሎኬሽን ይታወቅብኛል ብላ ትፈራለች። ያ ነው ይሰጥ። ህጋዊ ሰራተኛ ነኝ። አሁንሽ ምን አስፈራሽ? ሎኬሽንሽ እንዳይታወቅ። ህጋዊ ሰራተኛ ነኝ። ቤት አይደለም ያለሁት፣ ተጠግቼ ነው ያለሁት። ታዲያ በቪዲዮ ማውራትሽ በቪዲዮ አሁን እኔ እዚህ ጋር በቪዲዮ ስለታየው ሎኬሽን ሊታወቅ አይችልም። ሁሉ እኔ ስለ ሎኬሽን አላልኩሽም። ስለ ሎኬሽን አልልም ያልኩሽኝ አልከፍትም። ሪከርዱን ዳውንሎድ ማድረግና ማሰማት ስላለው እዚህ ጋር ሎኬሽን እንዲታወቅ አልፈልግም። ሴትዮሽ ጋር ነው ያለሁትኝ ብለሻታል። እሷ ኦፍ ኮርስ ሴትዮዋ እኔ ሊቭ ቪዲዮ ከፍቼ ብታይኝ ጥሩ ነገር ላይ ሰማት ይችላል በቤቷ። አንዳንዴ የሰው ሀገር ላይ ነን ያለ ነው። ከፈለግሽ ነገርኩሽ እኮ ቀን ያጅልኝና እንትን በይ። እኔ ከፈለግኩኝ እኔ ልላክልሽ። ኤዲት አድርገዋለች አጥፍተዋለች ካለችሽ እኔ ልቀጣ። ምኑን ነው የምትልኪልኝ? እንዳለ የተጻጻፍ ነው እኮ ይሄው። እሷ ልካልኛለች። እየላከች ነው ወደ እሷ ወደ እኔ ትልካለች። እኔ እዚህ ጋር አነበዋለሁ ለህዝቡ እያንዳንዱን ቃል። ቶሎ በይ እንዳይደለት የተጻፈልሽ ሜሪ። አፍጥኘው በቪዲዮ አትወጣም ጋይስ፣ አትወጣም። ትፈራለች። ብዙ ጠላት አላት። ሰኞ ዕለት በሰው ነው የደረሰኝ። ሀቢባ ማንግባባ ከሆነ እኔ መኖሬ ጥቅም የለውም ማለት ነው። በምኑ እዚህ ጋር መኖሬ በምኑ ነው የምንግባባውና ማንግባባው? ጥያቄዎቼን አልመለስሽልኝም። አንደኛ ሰፈር ምንድን ነው ያልመለስኩልሽ? ቅድም ያልሽው ማሚ ለምትባል ሴትዮ እቺ ልጅ እዚህ ሰፈር ውስጥ እንዳላያት እዚህ ቢልዲንግ አካባቢ እንዳላያት ብለሽ ትእዛዝ የሰጠሽው ሰፈሩ ባንቺ ነው ወይ የሚመራው? እቺ ሰው የትም ቦታ ላይ የመኖር መብት የላትም ወይ ብዬ ጠይቄ፣ መብቷን እንደ መኖር መብቷ ነው። ግን እኔ ጋር እስከተጠጋች ድረስ ነገርኩሽ እኮ እዚህ ጋር ስትመጣ እንኳን ማለት ነው ወረቀት የለኝም ብለሽ እንዳትዪ ያልኳትኝ የራሴ የሆነ ምክንያት ስላለኝ ነው እኮ በእኔ አንቺ ጋር ስለተጠጋች ሌላ ሰው ሰላም፣ አንቺ ከአንቺ ጋር የተጣሉ ሰዎችን ሰላም ማለት ቤታቸው መግባት አይፈቅድም። መብቷ እኮ ነው የሄድሽ ሀቢባ፣ መብቷ እኮ ነው። ግን ከኔ ርቃ ነው እኔ እንድጠየቅ አልፈልግም እኮ ነው ያልኩሽ። እኔ ወረቀት የሌላትን ልጅ አስጠጋች ብለው ሰው እንዲጠይቀኝ አልፈልግም። እቤቴም ሆና ነግሬያታለሁ። ይኸው ሎኬሽን የላከችበት እዚህ ጋር። መቼ ነው የላከችው? የተለያየ ቀን ቀኑን ለራሱ ይሁን። እስቲ እኔ ለዋሽ ሲጠይቅኝና ሰኞ ዕለት 10 ሰዓት ከምናምን ማሚ ልካልኛለች። ሎኬሽን በፍጹም አላክሽም ነበር እኮ ያልሻት። ይሄው የላከችው ስንት መጀመሪያ ነው ያልሽ። እሑድ ዕለት አላከችም። ጠቦ የተጀመረው ቅዳሜ ዕለት ነው አይደለ? እሑድ ዕለት ሙሉ ቀን አላከችልኝም። እኔ ጋር የደረሰኝ ሰኞ ዕለት 10 ሰዓት ከ10 ላይ ነው ስራ ሆኜ ማለት ነው። መቼ ነው የደረሰሽ? ሰኞ 10 ሰዓት ከምናምን ላይ። እሺ ዛሬ ሮብ ነው። ልንገርሽ እኮ ከዛ ሰኞ ዕለት ማታ ከሰዓት አይ ቲንክ እንደዛ ይሆን ሼር ሊቭ ሎኬሽን ላኪልኝ። ያጁማ የካሊዲያ ሎኬሽን ነው የሚያሳየው። እሷ ነበረ ወጥቼ ሁሉ ነይ ታች ነኝ ብዬ ፎቶ ሁሉ ልኬላታለሁ። የቢልዲንጉን ማለት ነው። ታች ላይ ነይ ብያት ማለት ነው። ለማሚ እኔ ቃን አደርግላታለሁ። ማሺ ቆይ ይኸውልሽ እዚህ ጋር ያልሻት ሰፈር ውስጥ ላይሽ አልፈልግም
ሰፈር ውስጥ መታየት መብቴ ነው ካልሽ ደግሞ ታይና አሳይሻለሁ ስብዕናዬ መጥፎ ነኝ ብለሽ ጻፍሽላት። ምን ትያለሽ ስለዚህ መሴጅ? ብያታለሁ ነገርኩሽ። ጠዋት ላይ ብለሽ ታስቢያለሽ አንድን ሰው እንደዚህ መዛት? ሀቡዬ ወረቀት እንደሌላት አሁን ያወኩት አለች። በፊት ደግሞ ወረቀት እንደሌላት አለች። ካዲማጅል ይሄ ፖይንት ያዥልኝ እንዴ እሱ እንደልሽ ልንገርሽ እየጻፍኩ ነው ብዙ ፖይንቶች እናቴ። የተለያየ ነገር ነው የምታወሪው። እሺ ነው አይደለም እህቴ? ምንድነው አንቺም ያለሽ ኢትዮጵያዊ ነው እኛም ኢትዮጵያዊ ነን። 2500 ብር ዕዳ አለብኝ አለችኝ እንጂ ይኸውልሽ 2500 ብር ዕዳ አለብኝ አለች እንጂ ሴትዮዋ ጋር ስትሰራ ረናዌ እንደሆነች አልነገረችኝም። መድና ዛይድ ወደ ስሜት ነው አሁንም ማራ እየተደማመጠን እኔ ጋር ረናዌ እኮ አይደለች ወረቀት የተበላሸባት እንጂ ወረቀት የተበላሸባት ወረቀት ተበላሸብኝ እንጂ አሁንም ራናዌ ልጠይቃት መጀመሪያ ወረቀት እንዳላት አሁን ያወኩት አለች። ቅድም ደግሞ እኔ ጋር ሳስጠጋት ወረቀት እንደሌለሽ እንዳትናገሪ ብያታለሁ። እንደፈለጋችሁ መረዳት ትችላላችሁ። አዳምጪኝ እህቴ፣ ይህን መሴጅ ላንብብልሽ። ሰፈር ላይ እንዳይሽ አልፈልግም፣ ሰፈር ላይ መታየቴ መብቴ ነው ብለሽ ካሰብሽ ታይና አሳይሻለሁ ስብዕናዬ መጥፎ ነው ብለሽ የጻፍሽላት መሴጅ። አዎ ጽፌያለሁ ብለሻል። ምን ትያለሽ ስለሱ? ጽፌላታለሁ። እንደ አልነበርኩም ብላ ክዳለች። ሰው ሲጠይቃት እሷ ታች ላይ ሆና በር እያንኳኳች ደውለው ግቢ ውስጥ መታለች ብለው ሲሉ ትሄድ ከዛ ሰፈር እቃዋን ስመለስ አደርስላታለሁ ብዬ ሰኞ ዕለት ሳስደውልባት ግጥም አድርጋ አልነበርኩም ብላ ስትል ጽፌላታለሁ። ስለዚህ ሰፈር ላይ መታየቷ ሰፈር ላይ መታየት ለእሷ ወንጀል ነው። አንቺ አሳይሻለሁ እዚህ ሰፈር ብትታይ እዚህ ሰፈር መታየት መብትሽ እንዴ አትገኝ። እኔ እንደራሴ እሷ ራስ ወዳድ ከሆነች እኔ ምን መሆን አለብኝ? ኖ አይደለም እህቴ፣ ጥያቄን አልሰማሽኝም። አንድ ሰው በሰው ሀገር እዚህ ሰፈር አትታይ ከታየክ አሳይሃለሁ ብሎ መዛት መብቱ ነው ብለሽ ታስቢያለሽ? አንቺ መብቴ ነው እሷ ላይ እንደዚህ መዛት ብለሽ ታስቢያለሽ? ኖ መዛት አይደለም። መዛት መብቴ ላይሆን ይችላል። አዎ እኮ ግን መብትሽ ነው እሷ እዛ ሰፈር እንዳትታይ መዛት መብቴ ላይሆን ይችላል። በፍቅር መጠየቅ ግን እሷም በፍቅር ጠይቂያት እሷም ማተገብርልኝ ከሆነ ማትረዳኝ ከሆነ እዚህ ጋር ምንድን ነው የምታደርጊው? ወይ ፍቅር ታይቷለች ወይ መዛት አትችይማ። ያሽ ሀቢባ የምታቀኝ እኮ እሷ 4 ቀን ነው ልንገርሽ። እኔን የምታቀኝ ይኸውልሽ ማሚ እኔ ሀቢባ ይኸውልሽ አሁንም ማለት ነው 4 ቀን ነው የምታቀኝ። የወጣችበትን ነግርሻለሁ፣ የተጻጻፍነው ልክልሻለሁ። በ4 ቀን ውስጥ እኔ ስልኬን ትቼላት የሚሄድ በር እንዳትከፍቺ ስላት እሺ ብላ የምትሰማኝ ልጅ ገብቶሻል አይደለ? ሽንት ቤት እንኳን ስንሄድ የምንጠባበቅ ሰዎች ነን። የተዘጋ ቤት ነው። ይሄንን እየሰማችኝ ያለች ልጅ ትናንትና እሷ ለኔ የሆነ ነገር የድሮ ፍቅሯ ካለ እዚህ ሰፈር አትታይ ያደር ነው አለች እኮ ሜሪ ነይ ፖዝ 2 ቀናችን ነው አብረን ካደረን እኮ አለች እኮ። አንቺ ቤት ከመጣች እኮ 2 ቀኗ ነው አይደል? ነው 4 ቀን ሀቢባ። ኦኬ እሺ ችግር የለም። 4 ቀን በ4 ቀን ነው የሁሉ ሽንት ቤት ስትሄዱ የምትጠባበቁት። እግዚአብሔር ምስክሬ ነው ሀቢባ። ስልኬን ትቼላት ዳታ እንድትጠቀም በር እንዳከፍቺ ስላት እሺ ብላኝ፣ ጎረቤት እንዳትቀራረቢ በአንቺ ምክንያት ይጎዱኛል ስላት እሺ ብላኝ፣ የሆነ ሰው ከሱዳን መጥቶ ሴት ስትቀራረብ እንዲህ አልኳትኝ፣ አውቀው ያመጧት እንዲህ ነው እያልኳትኝ እየነገርኳትኝ እያለች ልጅ ያን ዕለት ከአርብ ዕለት ማታ ጀምሮ ዝም ስለተባባልን ገብቶሻል አይደለ? በራሷ መራመድ ጀምራ ሄደች እንጂ ሲቀጥል ደግሞ ይዘሽ ውጭ ብያታለሁ ማሚ ሀቢባ፣ ይዘሽ ውጭ ብያታለሁ ንብረቷን ማለት ነው። ትተሽ ውጭም አላልኳትኝም በዛን ሰዓት ማለት ነው። በዚህ መልካምነትሽ በመጀመሪያ በነፃ ስላስጠጋሻል ኖ ሀቢባዬ፣ እኔ አሁን እኔ ማለት ነው ምስጋናም አልፈልግም፣ ይኸውልሽ ምስጋናም አልፈልግም፣ ምንም አልፈልግም። አንቺ አልተመሰገንሽም፣ ማን ሊመሰገን ምን እንድትምልልኝ የምፈልገው ይኸውልሽ ሀቢባ፣ ይኸውልሽ እኔ ቃል እንድትገባ አሁንም ነገር አንድ ነገር ነው የምፈልገው እኔ ይኸውልሽ እየጻፍኩላት ነበረ እኔ ማለት ሚዲያ ስትል ደስ ብሎኝ ነው እንትን ያልኳት፣ እየጠበቅኩሽም ነበረ ገባሽ አይደለ? እኔ በቪዲዮ መውጣት አለመውጣቴ የፈለጋችሁትን ትርጉም ብትሰጡትም መብታችሁ ነው፣ ችግር የለብኝም። ገብቻ መጠየቅ ያለበት አካል ይጠይቀኝ። አልገኝም ካልኩኝ ኦኬ፣ ነገም ከነገ ወዲያ መጠየቅ ትችላለሽ። እኔ ገብቻል እቃ ከጠፋባትና አስገቧትም። ልጅቷን ኔትወርክ ነቅሏት ነው። ልጅቷን አስገቧት፣ ሜሪን አስገቧት።
የለችም ጠፋብኝ ላለችው ነገር ካለ ጠይቂኝ። ሀቢባ እቃዬ ጠፋብኝ ካለች ጠይቂኝ፣ ጎደለብኝ ካለችኝ እኔ ደግሞ አሁንም አንቺ እንደምትረጂው ተረጂው አላቅም። እኔ አንቺ ቤት መጥቼ ቤትሽን ካላከበርኩልሽ ልታኖርኝ አትችይም። ተረዳሽኝ? በቃ እኔ ፐርሰናል የራሴ የሆነ ችግር አለብኝ። ያ የሚጎዳኝ እኔን ነው። አቡዳቢ ሰፊ ናት፣ አዲስ ልጅ ናት። ሌሎች ጓደኞች ሊኖሯት ይችላሉ። ከፈለገችም ነገር ከነገ ወዲያ ማንም ሰው እንትን ሊላት ይችላል። ግን በቃ እኔ ያልኩት እኔን የሚጎዳኝን ነገር እንዳይፈጠር እራቂኝ ነው ያልኳት። መራቅ አልፈለገችም። ተናግሬያለሁ መናገር ያለብኝን። እቃዋን ግን ነገርኩሽ፣ ቪዲዮ አድርጌ ልክልሻለሁ። ከጎደለ ጠይቅኝ። እኔ እሺ፣ በጣም እናመሰግናለን። እሺ፣ አቡዳቢ ከሆንሽ ማን ነው በታክሲ ላኪላት። አሁን እዚሁኛ አሁን አልችልም። ሀይባይ መቼ ነው የምትችይው? ነገ 4 ሰዓት ላይ። ነገ 4 ሰዓት ችግር የለውም። ግን ነገርኩሽ ሀቢባ፣ አሁን አይ ዶንት ኖ ከአነጋገሬ ገመሽኝ ነገር ሊኖር ይችላል፣ የሰጠሽኝ ግምት ሊኖር ይችላል። እኔ ያንን ማለት እንትን ብዙ እንትን አይለኝም። ግን እንደነገርኩሽ ነው። አሁንም እያስፈራራኋት ሳይሆን ነገርኩሽ። እዛ ጋ 2 ቀንም 3 ቀንም ቢሆን 4 ቀንም ቢሆን ከኔ ጋር ታይታለች። በሆነ ነገር እንዲመጡብኝ አልፈልግም። የሄዱበትን ወይ ታውቃለች። ቤቴ እንዴት እንደተሰራ ችግር የለውም። ነው አላየውም እኔ ቁጠሪው። እሺ 850 ድርሃም ችግር የለውም። ቅረጭና ላኪልኝ። አሁን ሚስሪ ሜምበር ወስድና አሁን ያለሽ ሀቢባ ነኝ እልሻለሁ። ችግር የለውም። ቪዲዮ ቀርጽሽ ሻንጣዋን ላኪልኝ። ችግር የለውም። ስትገቢ ነገ 4 ሰዓት ላይ ቃልሽን አክበረሽ እቃውን ችግር የለውም። ሀቢባ ተማመንብሻለሁ። ከዛ ከደረሳት በኋላ እንጠራሽና እናመሰግንሻለን። በደንብ ችግር የለውም ሀቢባ። እሺ የታለች ሜሪ? ትግባ ሜሪ። ኔትወርክ ነቀላት መሰለኝ። እሺ ቆይ አሁን ሚስሪ ሜምበር ቁጥሯን ላኪልኝ አንዴ። ሸዊ ፈጣሪ አለ፣ ሁሉንም ከላይ ሆኖ የሚያይ አምላክ አለ። ለፈጣሪ ብለን እኛ አቅም አለን ብለን እያሰብን አቅም የሌላቸው ሰዎች ላይ ጉልበተኛ ባንሆን ጥሩ ነው። ዛሬ ጤነኛ የሆንን ሙሉ አካል ያለን ሰዎች እድሜ ልካችን እንደቆምን አንቀጥልም። እንወድቃለን፣ መውደቅ አለ። ዛሬ የተማመንበት ሙሉ አካላችን የመኪና አደጋ አሁን ካለሽበት ስትወጪ መኪና ገጭቶሽ የሆነ ነገር ልትሆኚ ትችያለሽ። አሁን ካለውበት ስወጣ መኪና ገጭቶኝ አካሌ ሊጎል ያልጋ ቁራኛ ሊሆን ይችላል። ነገ በሽታ ላይ ህዝብ እርዳታ ሊያስፈልገኝ ይችላል። እንደዚህ ግን መወጣጠር ምንም የምታወሪው ነገር የለም። ነገ 4 ሰዓት ሻንጣሽ ሲደርስሽ እናወራለን፣ ተሰባስበን እንመሰጋገናለን። አቡ ሻንጣሽ ነገር አለ ሜሪ? ኖ እዚህ ጋር እንደምታወራው መልአክ መስል አይደለችም። ነገ 4 ሰዓት ካልደረሰሽ ደግመን እንሰበስብና እናወራለን። ወይስ ሻንጣውን አልፈለግሽውም አንቺ? ሌላ ነገር ነው የፈለግሽው? ሻንጣ ብቻ አይደለም፣ አሁንም እያሳደደችኝ ነው። ይህን ነገር ነው እንድታስቆሙልኝ የምፈልገው። ነገ ከሻንጣው በኋላ እናወራለን። ሴትዮ ጤና የለሽም። ነገ ሻንጣሽና 850 ይድረስሽና ከዛ እናወራለን። አትፈልጊም ሻንጣውን? እፈልጋለሁ፣ ግን ደግሞ ሞር የምፈልገው ሰላሜን ነው። ሰላምሽን ፖሊስ ጣቢያ ሄደሽ ፖሊስ ሰላም ያስከብርልሽ። ወረቀቴን አላስተካከልኩም። አሁን ፖሊስ ጋር ኮንታክት ሊኖረኝ አይችልም። እና ምን እናድርግ ታዲያ? እኛ ኤምባሲ ሂጂ፣ ኢትዮጵያ ኤምባሲ ወረቀት አያስፈልገውም ኤምባሲ ለመግባት። ሀቢባ አንዴ የት መጥቼ ነው ያሳደድኩሽ? የት መጥቼ ነው ያሳደድኩሽ? ሀቢባ ሀይ በይ፣ ሎኬሽን ልላክልሽ ያለሁበትን። እኔ መለመን አይመረኝም እንዴ? ሀቢባ እኔ ሎኬሽን ልላክልሽ ለአንቺ። እኔ ምን ያደርግልኛል? ሎኬሽንሽን የኤምባሲ ጥላ ከለላ ካስፈለጋት እኔ ኤምባሲ የሚሰሩ ሰዎች አሉኝ። ችግር የለውም፣ ችግር የለውም። ማንም ግን ኢማራት ላይ ሁላችንም ስደተኞች ነን። ሁላችንም ሁለተኛ አካል ነን። ማንንም ማስፈራራት አይችልም። ወረቀት ከበሽታ አያድንም። ወረቀት ከመኪና አደጋ፣ አካል ከመጉደል፣ ከእሳት አደጋ አያድንም። እያንዳንድሽ ወረቀት አለኝ ብለሽ በወረቀትሽ ደረትሽን ብትነፊ የመኪና አደጋ ወረቀት ስላላት ብሎ አይስትሽም። ሊበላሽ ያሰበ መኪና። ፈጣሪ ደግሞ እንደዚህ አይነት ጥጋበኞችን ልባችሁ በወረቀት ያበጠ ሰዎችን ፈጣሪ የመኪና አደጋ፣ ካንሰር፣ በሽታ ይልክባችሁና እዚህ ህዝብ እጅ ላይ ትወድቃላችሁ። እንዲህ ተበጣጥሳችሁ ተነፍታችሁ ድሃ ላይ ምስኪን ላይ ወረቀት የሌለው ላይ ብትዝቱ፣ ይህ ሻንጣ እያያዛችሁ የምታስፈራሩ አንቺን አድርገሽዋል እያልኩ አይደለም። ስለ አንቺ ነገር እናወራለን። ሻንጣውን ካላክሽ ነሽ ሀቢባ። እኔ ፓስፖርቷን ራሱ ነገርኩሽ እኮ በፓስፖርቷ ጉዳይ ገብቼ የሷን ጓደኛ የላኩላትን ሎኬሽን እግዚአብሔርን ፎርዋርድ አደርግልሻለሁ።
ሄደን ራሱ ልንቀበል ማለት ነው ሳይሆን ስላሉ ነው። እንደዚህ አይነት ሰዎች ስላሉ ፈጣሪ ደግሞ ምን እያደረገ ነው መሰልሽ? እነሱን ለመኪና አደጋ፣ ለእሳት አደጋ፣ ለበሽታ እያጋለጠ እኛ ህዝብ እጅ ላይ እየጣላቸው ነው። ትናንትና እንደዛ የተበጣጠሱ ሰዎች ዛሬ መጥተው አንገታቸውን ደፍተው ህዝብን እርዳታ አሳክሙኝ እያሉ ይለምናሉ። ሀቢባ አደጋ አለ። ሀቢባ የዘራሽው እንደምታጭድ ይሄድሽ። አሁን እቺ መላክ ሆነች ምናምን ላለች ነገር በ4 ቀን እኔ ልታቀኝም አትችልም። ያኔ ምንም ልትለኝ አትችልም። ገባሽ አይደለ? እኔ ካወራሁላት ታሪክ አንስታ እኔን ያኔ ምንድነው ብቻ የሆነ በደካማ ጎኔ ልታሸማቅቀኝ የሆነ ገብቶሻል አይደል? እንደዛ ታስብ። እኔ መፈራም ልጅም አይደለም። የዘራሁትን ፍሬ ፈጣሪ እንደሚያሳጭደኝ አውቃለሁ። ነገር መብራት በሌለበት እኔ ጥሩ ነው ምናምን እንድትይኝ አይደለም። መብራት በሌለበት ውሃ በሌለበት መዳም ቤት እንደምኖር ከወር በላይ እያወቀች እህቷ ቤት እንደምኖር እያወቀች እንደዛ ስትል እንኳን ነይ ብያት እኔ የተቀመጥኩት እኔ ስለሆንኩኝ ነው። እሷማ ነገርኩሽ እኮ ቢያንስ በዚህ በኩል ይጎዱኛል ከነሱ ጋር እንኳን አትቀመጭ ስላት ልታደርግ የሞከረችውን ከ12ኛ ሁለተኛ እየወጣች እኔ ችግር የለብኝም ያንን ሁሉ ገባሽ አይደለ? የሰው ልጅ ግን ስሜታዊ ትሆኛለሽ። ነገሮች ሲደጋገሙ ተናግሬያታለሁ። አልክድሽም። ነገርኩሽ። አንድ አሁን ቅድም ራሱ ስትኝ እያየሁኝ ነበረ፣ እየሰማሁሽ ነበረ። አንድ አላጠፋም። ኤቭሪቲንግ እልክልሻለሁ። ከምናገረው ሲጀመር ነግሬያታለሁ። ስለ ባህሪ ማንም እንዲነግረኝ አልፈልግም። አዎ ክፉ ነኝ። ክፋቴን የፈለግኩትኝ እድሜ ለአረብ ሀገር ሰዎች። ክፉነትን ማንም አይላበሰውም። ክፉ ሆኖ የሚወለድ የለም። በሰው የተነሳ ክፉ ሆኛለሁ። አዎ ክፉ ሆኛለሁ። ክፉ የሆንኩት ነግሬሻለሁ። ያስረከብሽኝ እቃ የለም፣ የሰጠሽኝ ነገር የለም፣ የተበደርኩሽ ነገር የለም። ነግሬሻለሁ። ቅድም ያበደርሽኝ ነገር የለም። ገብቻል። የተደረገልሽን እንኳን አስበሽ ወይ ትንሱ ሄድልሻለሁ። ምናቀር ሳራ ጋር ሂጂ ብዬሻለሁ። ለምን አልሄድሽም? ሳራ ጋር ለምን ሰፈር ውስጥ መርመጥመጡ አስፈለገሽ? ታውቃለች። ተያት አንቺ ጓደኛዋ ማለት ነው። አንቺ ከኔ ጋር ችግር ባይኖርብሽ እኔ ትናንትና ምን እንዳልኳት ታውቂያለሽ? ሀቢባ ድርቅናሽን ትተሽ ሼር ሌቭ ሎኬሽን ላኪልኝ አልኳት። እኔ ጀስት ያለችበትን ሰፈር ማወቅ ስለምፈልግ ነው። እሷ ላዚናት ነገር ሽቆ አንድ ነገር እንዳታውሪ ሜሪ፣ አንድ ነገር እንዳታውሪ። ምንም ድምጽ ሀቢባ እኔ ዝም በይ። ለማንኛውም በቃ ጊዜ አልያዝብሽ። ነገ 4 ሰዓት። እሺ እህቴ በጣም አመሰግናለሁ። ፈጣሪ ያክብርልኝ። ነገ 4 ሰዓት በታክሲ ላኪላትና የታክሲውን እኔ እከፍላለሁ። እሺ ኖ ችግር የለውም። እሱ ያን ያክል ሩቅም አይደለም። ግን ሀቢባ አሁንም የምልሽ ነገር እኔ አልፈልግም። ስሜን እንድታነሳም አልፈልግም። ኤኒዌር ሄዳም እንትን እንድትል አልፈልግም። ገብቶሻል? ከሱዳኔዎች ጋር ነው፣ ከሀበሻ ጋር ችግር የለብኝም። እኔ ከሱዳኔዎች ጋር ነው ጸብ ያለው። ክስ የተያዘ ነገር ነው የመጡብኝ። ወይ ነግሬሻለሁ። ድጋሚ ደግሞ ልጅ እያስጠፋች እንዲህ ነው እንድባል አልፈልግም። ያንን ነገር ስለምፈራ ከኔ እንድትርቅ እፈልጋለሁ። ችግር የለውም። በቃ ከዚህ በኋላ ስምሽን አታነሳም፣ አትጠጋም። አንቺ ነገ ሻንጣውን ላኪላት፣ እኔ የምሬን ነው። ታክሲውን እኔ እከፍላለሁ። ነው ሀቢባ ችግር የለውም። መሰለሽ እየራባት ነው። 850 ድርሃም አለው ሻንጣዋ ውስጥ። ብሯን ቆጥራ መታ እዚህ ጋር ይኸው ብር። እኔ ቪዲዮ አድርጌ ልክልሻለሁ። ቆጣሪ ታክሲ አገናኝሻለሁ። ለልጁ ሳስረክብ አሳይሻለሁ። ከዛ በኋላ አንቺ ደግሞ ትንታያለሽ። የታክሲውን እኔ እከፍላለሁ። ሪሜምበር ቁጥርሽ ልካልኛል። ሀቢባ የሜሪ ሌላሽ ምን የጠየኩሽ የትንሳኤ ነው። ሚስ ሪሜምበር ያዚ ልንገርሽ። እሺ አይ በውስጥ እሷ ትልክልኛለች። ሰው ያዚ ችግር የለውም። አይ አያስፈልግም። ትልክልኛለች ሚስ ሪሜምበር። እሺ መውጣት ትችላለህ። ቆይ ሀይል በልሻ ይድረስሽ ዋትሳፕ እሺ እናት ሴቭ ያደረኳት ራሱ ሀቢባ ነኝ። ቪዲዮን በዚህ ላኪልኝ። ሻንጣውን ቀርጸሽ የስ ማማ የስ ማሚ ዩ ካን ቴክ ዘ ሲዘር ኖ ፕሮብሌም ማማ። የሁሉ ማአት ሀቡዬ ኖርማል ነው ታያለሽ። በ4 ቀን የሁሉ መከራ እንዴ ከባድ እኮ ነው። ትዝ ይላችኋል አንድ ጊዜ ማን ነበረ? የማንን ሻንጣ ነበረ?
ማን ነበረ ፋብኝ አመት ብትኖሩ የሻንቅላ ጦርነት ታስነሳላችሁ ማለት ነው እናንተ። ለአራት ቀን በይሄ ሁሉ መከራ ከባድ ነው። ምን ጉድ ነው? ኮሜንታተሩ ትገላለች ችግር ስለምትፈችልን ሁሌ ማርያምን በጣም ቴንኪው። አሳዝናኝ እውነት በጣም በቃ እንቅልፍ ነሳችኝ። ማታ ብታይ አላስተኛለችኝ። ራበኝ ስትል ሴት ልጅ ራበኝ ሲባል በጣም ከባድ ነው። እዚህ ሀገር ላይ ደግሞ ታውቂያለሽ ሰው ልጅ ምንም ከሌለው ማንም አያስጠጋሽም። ያስጠጓት ሰዎች ራሱ ሊመሰገኑ ይገባል። ያስጠጓት ሰዎች ሊመሰገኑ ይገባል። ከሌለሽ ብር ካልሰጠሽ አያስጠጉሽም። ግን እንደዚህ መልካም ሰዎች እንዳሉ ክፉም እንዳሉ መልካምም አለ እና በአራት ቀን ይሄ ሁሉ ስቶሪ በጣም ከባድ ነው። ኢትስ ኦኬ። ዋናው ነገ ይድረስና ሻንጣዋ ይመለስላት። ያ ነው ያንን ነው የምንፈልገው ዋናው። እና ስራ ፈልጉላት። ስራ ትፈልጊያለሽ ማሬ? ስራ ትፈልጊያለሽ? ስራ እንጠይቅልሽ? አዎ ስራ ጋይስ ስራ ፈልጉላት። እስኪ ስራ ፈልጉላት ፕሊዝ። እሺ በቃ ላኪልኝ ዋትስአፕ ላይ ላኪልኝ፣ ቪዲዮ ቀርጸሽ ላኪልኝ የሻንጣውን። እሺ ብሩን መኖሩንም አረጋግጪ። ቀርጸሽ ላኪልኝ፣ እጠብቃለሁ። ስንት ሰዓት ትልኛለሽ? ስንት ሰዓት? እኔ 4 ሰዓት አቡዳቢ ደርሳለኝ። 4 ሰዓት? አሁን እኮ 6 ሰዓት ከ25 ነው። ነገ ነው ያልኩሽ። ነገ 4 ሰዓት ሰዓት ባል 10 እንዴ 4 ሰዓት ይደርሳታል ነበር እኮ ያልሽኝ እኮ። 4 ሰዓት መቼ ነው? ነገ 4 ሰዓት ቤት ከደረሽ ገና ቪዲዮ ቀርጸሽ የምትልኪልኝ ነገ 4 ሰዓት ነው። አይ ብዙ አይርቅም። 4 ሰዓት እንትን እላለሁ። ስራዬ ትምህርት ቤት ስለሆነ የተለያየ ትምህርት ቤት ስለሆነ ኤግዛክትሊ ታይሙን ስለማላውቅ ነው። ከዛ በፊትም ልደርስ እችላለሁ። ቪዲዮም የምትልኪልኝ ነገ ነው። አሁን ቤት ሻደሽ አልችልም። ማሬ ታውቃለች ምን ያክል ልዩነት እንዳለ። 18 እኔ የምኖረው ሙሩር ነው። ታውቂዋለሽ መቼም ሙሩር ነው አለሁት። ሙሩር ነው ቤቱ ኮርኒሽ ነው። ችግር የለውም። ነገ 4 ሰዓት ላይ ቤት እንደገባሽ ቪዲዮ ቀርጸሽ ላኪልኝ፣ ገንዘቡን ሁሉ ነገሩን። እሺ ሲደርሳት እሷም የደረሳትን ቀርጻ እንድትልክልኝ ማለት ነው። እናመሰግናለን። አክብረሽ መተሽ ስላወራሽን የእህታችንንም ቃል ትመልሺ ፈቃደኛ ስለሆንሽ፣ ስላስጠጋሻትም፣ ስላበላሻት፣ ስላጠጣሻት፣ ስለሁሉም ነገ እናመሰግንሻለን። በላዋትኝም ግን እንትን ቃሉን እንዳትረሺ፣ ቃል ያስገቢልኝ። አስገባልሻለሁ ነገ ምንም ችግር የለም። እሺ እናመሰግናለን። ሜሪ ነገ እንገናኛለን።